ልብ በልና ስማኝ። አምነን የተጠመቅከው አንተ ኤርሚ እኔ በልጅነቴ የተጠመቅኩት በ40 ቀን እኔ መቼ የተጠመቅከው አይደለም። አምነህ ነው ወይ የተጠመቅከው? ጥያቄ መቼ ነው የተጠመቅከው? አይደለም ሕፃን ያምናል እንዴ? ሕፃን ያምናል ኤርሚ? እኔ መቼ ነው የተጠመቅከው አይደለም። አምነህ ነው ወይ የተጠመቅከው ማለት ጊዜ አልጠየቅኩም። አንተ አምነህ ነው የተጠመቅከው አይደለም። ብረት ድስቱን ተወው። እሺ አምነሃል፣ አልተጠመቅክም። ድነሃል ግን አሁን ሳታምን ተጠምቀህ ድነሃል? ድኛለሁ። አዎ ሳታምን ተጠምቀህ? አዎ። ሳያምኑ ተጠምቀው ይድናሉ ብሎ የሚል የመጽሐፍ ቅዱስ ክፍል። ልክ አሁን አንተ ሳታምን ነው የተጠመቅከው፣ ከዛ ድነሃል። ሳያምኑ ነው አይደለም። እንመልስልህ፣ ቆይሽ እንመልስልህ። ክርስቶስ መጥቶ ይሞተልን ለሕፃናትና ለትልልቅ ሰዎች ብሎ ተከፋፍሎ ነው እንደ ክርስቶስ መጥቶ የሞተልን። እሱ መጥቶ ሲሞትልን እኮ ለሁላችንም የሞተ የዛ ሰዓት ሁላችንም ድነናል። አልጠየቅኩህም። ሁላችንም ድነናል። አልጠየቅኩህ። የኔ ጥያቄ እንደዛ አይደለም። ማራናታ ፖሊስ አትረብሽ። ሰምተዋል? ጥያቄ አንተ ሳታምን ነው የተጠመቅከው። ሳታምን ተጠምቀህ ድነሃል። ይታያችሁ ወንድሞች እናቶች። አዎ ድኛለሁ። አዎ ድኛለሁ። በቃ አደጋግሞ። ስለዚህ ሳያምን ተጠምቆ ድኗል ወንድማችን። ሳያምን ነው የተጠመቀው። ልብ በሉ። ክርስቶስ አምኖ የተጠመቀ ነው ይድናል ብሎ ያለው፣ ወንድማችን ግን ሳያምን ተጠምቆ ነው የዳነው። እሺ አሁን እኔ ጥያቄ ሳያምን ተጠምቆ ይድናል ብሎ ክርስቶስ ያስተማርበት ወይ ሐዋርያቱ ያስተማሩበትን የመጽሐፍ ቅዱስ ክፍል ስጠኝ። ሳያምን ተጠምቆ አንተ ልክ ሳታምን ተጠምቀህ እንደዳንከው ማለት ነው። የመጽሐፍ ቅዱስ ሕፃን ያምናል ኤርሚ? እኔ ስለ ሕፃን አላወራም። ሳላምን ተጠምቄ ነው። ስለዚህ ቆይ እንደዛ ካልከኝ እኮ ሕፃናቶቹ አልዳኑም እያንክ ነው አንተ። እንደዛ ከሆነ እኮ ሕፃናቶቹ እኔ አልጠየኩም፣ ስለ አንተ ነው የማወራ። ይሄ ስትጀመር ይሄ ሌላ ሪስ ነው። ይሄ ሌላ ሪስ ነው። እንደዚህ ከሆነማ የሕፃናቶቹ ጥምቀት ውስጥ ልንመጣ ነው። ይሄ ሌላ ሪስ ነው የሚሆነው። ስለዚህ እኛ የመጀመሪያ የተነሳ ነው ይሄ ሀሳብ አይደለም። ዳኒ ሚናለኝ ክርስቶስ በምንድን ነው የምንላቸው? ማራናታ ይቅርታ። ምን ያህል ከክርስቶስ ትምህርት እንደተጣላህ የሚያሳየው ክርስቶስ ያመነ የተጠመቀ ይድናል ብሎ አስተማረ። አንተ ደግሞ ሳላምን ተጠምቄ ድኛለሁ ብለህ። ስለዚህ አንተ ሌላ ልዩ ክርስቶስ እኮ ሆንክብን። ይሄ ይመጣል የተባለው ሐሳዊው ባለ ጅራታሙ ባለ ቀንዳሙ ተብሎ የሚባለው እሱን ሆንክብን። ምክንያቱም አንተ ሌላ ሁለተኛ ክርስቶስ ሆነህ የእውነተኛውን የአብን ልጅ ትምህርት ገልብጠህ አፍርደቻ አስግጠኸው ማለት ነው። የማርቆስን ወንጌል ዘቅዝቀህ ደፍተህ ጥለኸው ያመነ የተጠመቀ ይድናል ብሎ የሚለውን ወግዱ ብለህ እኔ ሳላምን ተጠምቄ ድኛለሁ እያልከን ነው እዚህ። ስለዚህ ንስሐ ነው መግባት ያለብን። የአንተ ትምህርት የአውሬ ትምህርት ነው ማለት ነው። አንተና መሰሎቹ ኦርቶዶክሳውያን የምታስተምሩ ከሆነ የአውሬው ትምህርት ነው። አሁን እንደዛ ኤርሚ እንደዛ ሚዩት አድርግ። ምክንያቱም ልብ በል ሳታምን ተጠምቀህ ድናል። እንዴት እኮ በዚህ ቤተክርስቲያን መኖር እንዴት ድንቅ ነው ይላል። ደግሞ ይመጣል ተረታም ትውልድ ሳላምን ተጠምቄ ድኛለሁ አለን። አላመንም ግን ተጠምቋል። እንደዛ አላልኩም እኔ። ብራዘር ተቀርተሃል። አንተ የምትናገረውን በማታውቅበት ታዲያኛ ምን ማለት እኔ በጥምቀት ነው ዳንኩት እያልኩ አይደለም። ሚዩት አድርግልኝ በመድኃኒዓለም እንዴ! ቀናችንና ምሽታችንን ታበላሸው እንዴ አንተ? እንደፈለክ የተናገርከውን በሁለት ደቂቃ ውስጥ እንደ ቻይና ኩንጉፉ እየተገለባበት ከአክሮባት ትሰራለህ። አሁን እኮ ነገርከን። ሳላምን ተጠምቄ ድኛለሁ አልክ። ክርስቶስስ አምኖ የተጠመቀ ነው የሚድነው አለ። ታዲያ ይሄ የአንተ ትምህርት የአውሬ ትምህርት አለ እንዴ? አዎ። ለምንድን የአውሬ ትምህርት የምንለው? አይደለም ኤርሚ፣ ሰው በጥምቀት ብቻ ይድናል። ከዚህ በኋላ ከከፈትከው ቀጥታ ቃሌን እፈጽማለሁ። እኔ ሳወራ አንደበቴ ላይ እየቆምኩ ማውራት የለብህም። እሰጥሃለሁ። ረጅም ሰዓት አውርተሃል። ከሌሎች ወንድሞች ጋር ታወራለህ። የዚህ የማራናታ ትምህርት ልብ በሉ እና መሰሎቹ የሚያስተምሩት
የአውሬው ትምህርት ነው። ለምን አውሬ ብላልክ ብላችሁ ካላችሁኝ የክርስቶስን ትምህርት አጌኒስት ነው የቆመው፣ ተቃርኖ ነው የቆመው። የክርስቶስን ትምህርት ተቃውመህ ከቆም ሆድና ጀርባ ከሆንክ አንተ አውሬ ነው የሚሰራብህ ማለት ነው። የሰይጣንን ሐሳቡን አንስተውም ብሎ እንዳለ ይህንም ምንም መሳት አያስፈልግም። ክርስቶስ ምንድን ነው ያለው? ያመነ የተጠመቀ ይድናል አለ። በቅድመ ተከተል ውስጥ ምንድን ነው? ማመን ማለት ነው። ይሄስ ልጅ ሳያምን ተጠምቆ ድኗል። ኢየሱስ ያመነ የተጠመቀ ይድናል። ማራናታስ ሳላምን ተጠምቄ ድኛለሁ። ክርስቶስ ውሸታም ነው እያለን እኮ ነው በተዘዋዋሪ ይሄኛው ሰው ማለት ነው። የክርስቶስ ትምህርት ውሸት ነው ተዉት፣ እኔ ሳላምን ተጠምቄ ድኜ የለ ወይ እያለን ነው። ታዲያ ይህ ሰይጣናዊ ትምህርት አይደል? እንዲህ ወንድሞች እናቶች፣ በማን ላይ ነው አንተ ምላስን የምታስረዝመው? በማን ላይ ነው አንደበትን የምትከፍተው? እናንተ ሌሎቻችሁ የምትሆኑ እንደዚህ አይነት ትምህርት ያላችሁ እንዲህ አይነት ውልክፍክፍ የሆነ ትምህርት በኢሳይያስ 57 ላይ እንደተናገረው በማን ላይ ምላሳችሁን ታስረዝማላችሁ እንዳለ እኮ ማለት ነው። እሺ ወንድሞች ሐሳብ ካላችሁ መስጠት ትችላላችሁ። እሺ ኢኤክስኤን ሰላም ሰላም ብራዘር። ሰላም እንዴት ነሽ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። ማንና ቆየች? እሺ ዳግሻ አለ እንዴ? ዳኒ ያለው እስቲ ተቀበለው ወዳጃችንን። ኦኬ ማን ነው? ኤክስኤን የሚለው ነው። አለውኝ። እሺ ሰላም ወንድማችን እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ርዕሳችን ዛሬ በኦርቶዶክስ እምነት ያድናል ነው። አይተዋል? አጋጣሚ ስክሮል ያደረኩ ነበር ያገኘሁትና። ኦኬ እሺ እምነቱን ነው ስክሮል ያደረክ ያገኘው ወይስ ቤቱን ነው? ቪዲዮን አጋጣሚ ኦኬ ቤቱን። እሺ በኦርቶዶክስ እምነት ያድናል? ኦኬ ትንሽ ማብራሪያ ትሰጠኝና እንወያያለን። አይ ቀላል ነው ጥያቄው። እምነት አለ አይደል? አንተ አማኝ ነህ አይደል? አዎ። ኦኬ እሱ እምነትህ ያድንሃል? የትኛው ሲዛ ታብራራልኝ? እንዴት ነው አሁን? ቢብራራ ጥሩ ነው። ያንተን እምነት ነው ላብራራ ነው ወይ? ኦኬ አሁን አንተ ታምናለህ አይደል? አዎ። አሁን እንዴት ነው ያድናል ስንል ከምን አንፃር ነው የሚያድነው እኮ አሁን ጠያቄውን ጋር ባንዴ እንደገባ መጀመሪያ መልስልኝ ያንተንና። ኦኬ እሺ ወዳጅ ችግር የለውም ነው ውይይት አይደል ያዝ ነው? እሺ ውይይት ስለሆነ ችግር የለውም። ዋናውን ወደ ትክክለኛ መንገድ ለመመለስ ስለሆነ ጥያቄውን ግልጽ እንድታደርግልኝ ብዬ እኮ ነው። ጥያቄው እምነት አለኝ አልከኝ፣ አማኝ ነኝ ብለኸኛል አይደል? ልክ ነኝ እኮ። ያ እምነትህ ያድንሃል ወይ ማለት ነው? ኦኬ ያመንኩት እምነት ያድንሃል? እሺ ከምን አዳነ ወይም ከምን ያድንሃል? ጥሩ ጥያቄ ነው። አሁን ለምሳሌ እኔ በኦርቶዶክስ አማኝ ነኝ ስል እግዚአብሔርን አመልካለሁ ማለት አይደለ? እኔ እንጃ ንገረኛ። እግዚአብሔር አምላክነት ካመንኩኝ እንዴት ነው ነገሩ? እኔ እንጃ ማለት አንተ ንገረኝ ማለት ነው። ኦኬ እኔ የማምነው እምነት ቢያንስ ከሰይጣን ያድነኛል። ከሰይጣን ያድናል። እሺ ሌላስ ከምን ያድናል? ሌላ ከዚህ በላይ ሌላ ከምን ሊያድነኝ ይችላል? ማለት ከሰይጣንና ከክፉ አሰራር እድናለሁ። በቃ ሌላ ከምን ሊያድነኝ ይችላል? እኔ እንጃ። እኔ እኮ ያንተ ከምን እንደሚያድን አላውቅም። ያው ነገርኩኝ እኮ ከሰይጣን ያድነኛል። ከሰይጣንና ከክፉ ስራ ከዳንክ ያው እግዚአብሔር ሕይወት ነው የምትወርሰው። ከዚህ በላይ ደግሞ ትልቅ መዳን የለም። ከሰይጣን ኦኬ። ከሰይጣንና ከምንድን ነው ሌላ የሚያድነህ?
ከክፉ ነገር የእሱና ያው ከሰይጣን በሙሉ ነው የሚያድነው። እሱ ከተወገደ ሌላ ሁሉም መልካም ስለሚሆን ኦኬ። እምነት ነው የሚያድን አይደለ? በማን ላይ ያለ እምነት? በራስ ላይ ያለ እምነት፣ በሰው ላይ ያለ እምነት፣ በእግዚአብሔር ላይ ያለ እምነት? እምነት በእግዚአብሔር ነው እንጂ በሌላማ በሰው እንዴት ልትታመን ትችላለህ? በእግዚአብሔር ላይ ያለ እምነት። ኦኬ። ምኑን ታመንከው አንተ? ታመንከው ነው አመንከው? እምነት ማለት ማመን መታመን ስለሆነ ምኑን አመንከው? ምኑን ታመንከው? እግዚአብሔርን። እግዚአብሔር አምላክ ነው። አምላክነቱን ታምነህ ማለት ነው አይደል? ከሰይጣን የምትድነው አምላክ ሆነ አምላክ ገዢ ነው። ገዢነቱን ካወቅ ንጉስነቱን ከተረዳው ለንጉስ የሚገባውን ታደርጋለህ። እሱን ካደረግ ትድናለህ። የሆነ ነገር አድርገህ ነው የዳንከው ማለት ነው ከሰይጣን። የሆነ ነገር ለእግዚአብሔር አድርገህ ከሰይጣን ዳንክ አይደል? ከክፉ ስራ ዳንክ ነው። እንዴት ነው የምትረዳው? ተረጋጋ። መጀመሪያ የሆነ ነገር አድርገህ ነው አልከኝ። አይ አንተ ተረጋጋ እንጂ ወዳጅ። የሆነ ነገር አድርገህ ለእግዚአብሔር አልከኝ። እሺ ወዳጅ፣ ቆይ መጀመሪያ ልንወያይ ነው እዚህ ቤት የገባሁት። እየተወያየን ነው ወዳጅ። ምን ጥያቄ ቀየር እንዴ? ኧረ ጥሩ ጥያቄ ነው። ጥሩ ጥያቄ ነው። እንትን እንደ ልክ የምርመራ ጥያቄ ባይሆንና እንዲሁ ነፃ ሀሳብ ቢሆን ጥሩ ነው። እንዴት ይሁንል? እስኪ ጥያቄ አንተ ምረጥ። ምን አይነት ይሁንል? አሁን አንድ ሀሳብ በአንድ መንገድ ብቻ ሊገለጽ አይችልም። እሺ አንተ በፈለከው መንገድ ገለጸው፣ ሰፋ አድርገህ ገለጸው። ለምሳሌ ያው ገብቶኛል ሀሳብ በነፃ ዳንክ ለማለት ፈልግ አይደል? አሁን ሰይጣን ምንድነው? አንደኛ ከኛ የሚጠበቅ ስራ አለ። የዛ ደግሞ የእግዚአብሔር ኃይል ደግሞ እኛ ጋር ሲሆን ማለት ነው። በእኛ ጥረት ብቻ የሚሆን መዳን የለም። እግዚአብሔር ብቻውን ደግሞ ሊያድነን አይችልም። ይሄን ደግሞ ያው በሞር ከመጽሐፍ ቅዱስ ላይ ስላለ አይሁድን ማመን ይቻላል። ምንድነው? እግዚአብሔር ብቻውን ሊያድነን አይችልም ማለት? አይሁድም ሊያድነን ይችላል እያለ ነው ኤርምዬ። እግዚአብሔር ብቻውን ሊያድነን አይችልም ነው ያለው። አንተም መጨመር አለብህ እያለ ነው። አንተና እግዚአብሔር ናችሁ ማለት ነው ለአንተ መዳን ኮንትሪቢዩት ያደረጋችሁት አይደል? አሁን አንድ ወዳጅ ገብቶ ነበር። አሁን መስመር ላይ የገባው ምንድን ያለው? ለምሳሌ መጽሐፍ ቅዱስ ላይ ልትድን ትወዳለህ ብሎ ነው የጠየቀው። ያንተን እናውራ። አንተ ስንት ፐርሰንት አዋጣ? እግዚአብሔር ስንት ፐርሰንት አዋጣ ለአንተ መዳን? በፐርሰንት የሚለካ ነው እንደ እግዚአብሔር ስራ እኮ። በምንድን ነው የለካው? አንተ እኔና እግዚአብሔር ስትል የእግዚአብሔር ፓርቲቱ ነው ያንተ ፓርቲቱ ነው? እንዴት በደንብ አብራራልኝ። አንተና እግዚአብሔር ለመዳንህ ኮንትሪቢዩት አድርጋችኋል። የዳንኩት ከሰይጣን ነው ከክፉ ስራ ነው አልከኝ ቅድም። ከክፉ ስራና ከሰይጣን ለመዳን አንተና እግዚአብሔር ድነት ላይ ኮንትሪቢዩት እንዳደረጋችሁ ነገርከኝ። አንተ ምን አረግ? እግዚአብሔር ምን አረገ? እግዚአብሔር ምንም ሊያደርግ አይችልም። አንደኛ እሱ አሁን ለምሳሌ ፀሐይ ወጣለች አይደል? ለምሳሌ በላቸው እዚህ ምንም አይሰራም። እንረጋጋና ኦኬ። ለምሳሌ ደጅ ላይ ከወጣ ፀሐይን ታያታለህ አይደል? እሺ። ስለዚህ የፀሐይ ድርሻ በቃ መውጣት ነው። የአንተ ድርሻ ደግሞ ፀሐይን መሞቅ ነው ማለት ነው እኮ። በአንተ ድነት ዙሪያ ንገረኝ። በአንተ ድነት ዙሪያ እግዚአብሔር ምን አደረገ? አንተ ሞከው ድነትን፣ እሱ ድነትን አወጣልህ። እንደዛ ነው ምሳሌው? አልገባኝም። እግዚአብሔር ያድነኛል ብለህ ስታምነው የአንተ ድርሻ ነው የሚሆነው እሱ። እሺ። ስለዚህ አንተ የማመን ድርሻ አዋጣ፣ የማመን ድርሻ አዋጣ። እሱስ ምን አዋጣ? እሱስ ምን አደረገ እግዚአብሔር? አንተ ታድነኛለህ ብለህ ወደሱ ከተጠጋህ እሱ ያድንሃል እኮ። አንተ ለማዳን ምንድነው ኮንትሪቢዩት ያደረከው? የድርሻ ምንድነው ለመዳንህ ማለት ነው? ምን አዋጣ? ከዚህ በላይ እንዴት አስረዳህ እችላለሁ? ኦኬ ለምሳሌ ታመምክ እንበል። እሺ። ሆስፒታል ነው አንተ ጋር የሚመጣው ወይ ደግሞ ሐኪሙ አንተ ጋር ነው የሚመጣው ወይስ አንተ ወደ ሐኪሙ ትሄዳለህ? ኦኬ ንገረኝ። አንተ ወደ ሆስፒታሉ ትሄዳለህ? ይቆራል መልስልኝ እንጂ። አንተ ወደ ሆስፒታሉ ትሄዳለህ አልኩ። አይሰማም እንዴ?
ነው ስማኝ፣ ምሳሌ አንተ ብትታመም ማን ጋር ትሄዳለህ? ሐኪሙ ጋር ትሄዳለህ? አዎ አልኩህ ነው ግራ አልገባኝም። ለምን ግራ አትጋላችሁ እናንተ? እኮ ወደ መለስኩልህ ሐኪሙ እኮ ትሄዳለህ ማለት ኔትወርኩ ነው። ይሁን አላውቅም ጸጥታ ልብት ያለ ስለዚህ መሀል ማለት እሺ፣ ጥሩ ጥሩ፣ ችግር የለውም። ስለዚህ አንተ ወደ እግዚአብሔር ስለዚህ አሁን በመሄድ ያንተ አዋጣህ መዳን ለመዳን ማለት ነው። ምን መልስልኝ እንጂ መልስልኝ። ምን ወሰድኩ ነው ስለዚህ ልመልስልህ? አንተ ከህመም ለመፈወስ አንተ ለመዳን ሐኪሙ ጋር ምን እርሻ ታዋጣለህ ለመዳን? አንተ ምንም ስለ ነፍስ መዳን ከሆነ ምንም ያዋጣሁት ነገር የለም። እኔ ስጦታ ስለሆነ ለስጦታ መዋጮ አይሰጥም ማለት ድነት ስጦታ ነው አይደል? ለምሳሌ ምን አይነት ስጦታ? የዘላለም ህይወት የሚባል ስጦታ በነፃ ነው የተገኘው አይደል? ቆይ እኔ ጌታ ስለ አንተ ነው የምናወራው። ስለ ሰይጣን በኋላ እናወራለን። ቆይ ስለ ሰይጣን በኋላ ትከራከርለታል። አሁን ያንተን እንጨርስ። ስለ ሰይጣን አልተከራከርኩም። አዎ መጀመሪያ ነገር የዘላለም ህይወት ለሰይጣን አልተሰጠም። ቆይ ወዳጅ የዘላለም ህይወት ለአንተ እንጂ ለሰይጣን ስላልተሰጠ ቆይ አንድ ጊዜ አዳምጠኛ። የዘላለም ህይወት ለአንተ ነው እንጂ ለሰይጣን የተሰጠ የዘላለም ህይወት የለም በመጀመሪያ ደረጃ። ስለዚህ አሁን ሰይጣን እዚህ ዲስከሽን ውስጥ አናስገባው። መጀመሪያ ደግሞ እንደው ብናስገባው እንኳን ያንተን እንጨርስ። እሺ ስጦታ ነው የዘላለም ህይወት አይደል? አንተ በስጦታ ነው ያገኘኸው ወይስ አይደለም? በስጦታ ከሆነ ለስጦታ ሰው ይሰራል እንዴ? ለስጦታ ሰው ያዋጣል እንዴ? እኔና እግዚአብሔር ይባላል እንዴ? የሆነ ሰው ስጦታ ሰው መጥቶ ለልደት ስጦታ ሲሰጥ እኔ እናንተ አዋጣን ትለዋለህ? ስጦታ ስለሆነ የሰጪው ሙሉ ፈቃድ ገባ፣ ሙሉ ሐሳብ፣ ሙሉ ውለታ፣ ሙሉ ቸርነት ነው። አንተ ያንተ ምንም የለበትም። እሱ ሙሉ ጸጋ ነው። ስለዚህ አንተ ምን አዋጣ? የዘላለም ህይወት ምንድን ነው ማለት? በነፃ የተሰጠን የዘላለም ህይወት እንዴት ነው? እሱ አብራራልኝ። እሺ ማለት መመለሱን ትተህ ወደ ጠያቄ ሆነሃል። ልመልስልህ። የዘላለም ህይወት ማለት እሺ ወዳጅ ድነት ማለት ነው። ድነት ማለት ነው ርዕሱ ማለት ነው የዘላለም ህይወት። በጣም እንደሚስም ዳጊ ነው አይደል ስምህ? አዎ ዳጊ ነው ስም። ሌላ ጥያቄ አለ ልጠይቀኝ ነው? መልሱን ትተው ነው አይደለም? ኖ ኧረ ተረጋጋ፣ ችግር የለውም። አሁን በቀና መንፈስ እናድርገው። ምናልባት እኔም ጋር የሆነ ስህተት ሊኖር ይችላል። ያው ሰው አይደለም። አልተሳሳትክም። ጥሩ ናት። ስለዚህ ይሆን እየተራረም ነው ማለት የፈለግኩት አንዳንድ ጥያቄዎችን በግልጽ ብንወያይ ነው መልካም የሚሆነው። እውነተኛ መንገድ የዘላለም ሊኖር ሳይደለ እኮ ወንድሜ ምን እናድርገው መሰለህ፣ እዚህም እዛም እየረገጥክ ስለሆነ ጥያቄ ልድገምልህና እንደገና እስኪ እንጀምር። ሪሴት እናድርግ። አሁን በኦርቶዶክስ እምነት ያድናሉ ያልኩህ፣ ቆይ ላስታውስ ያልካቸው ነው እንዳደጋገማቸውም ትንሽ ምናልባት ግራ የተጋባበት ነገር ካለ በኦርቶዶክስ እምነት ያድናሉ ያልኩህ። አዎ አልከኝ። ከምን ያድናል አልከኝ? አልኩህ ከሰይጣንና ከክፉ ስራ አልከኝ። በደንብ ያዳመጥኩ እንደሆነ እንዲገባ ነው። ከሰይጣንና ከክፉ ስራ እንዴት ዳንክ ስለ እግዚአብሔር አዳነኝ፣ እግዚአብሔር ደግሞ ከኔ ጋር እኔም ኮንትሪቢዩት አድርጌ እግዚአብሔርም ደግሞ አድርጎ አልክ። መጀመሪያ እግዚአብሔር ብቻውን አላዳነኝም አልኩ። እግዚአብሔር ብቻውን አልሰራም ማለት እኔና እግዚአብሔር ነን አልክ። እሺ ብዙ ነገሮች ነው እርግጥ የተናገርከው፣ እንደው ሰመራይዝ ላድርግ ብዬ ነው። አሁን አንተና እግዚአብሔር የሰራችሁት ስጦታም አልመለስክልኝ። የዘላለም ህይወት ስጦታ ስለሆነ እንዴት አንተ ልታዋጣ ቻልክ? አንተ ምን ሰራስ? ለስጦታ ሰው ያዋጣሉ ያልኩ። እዚህ ጋር ነን የደረስነው። እንግዲህ መተን እዚህ ጋር ነን ያለ ነው። ስለዚህ ለስጦታ ያዋጣው ነገር አለ ወይ? የዘላለም ህይወት ነፃ ስጦታ ነው። ነፃ ስጦታ ደግሞ ወይም ደግሞ ስጦታ ደግሞ ሰው የሚያዋጣበት አይደለም። ሰው ቴንኪው ብሎ አሜን ብሎ የሚቀበለው ነገር ብቻ ነው። አንተ ከመቀበል ውጪ ምን ኮንትሪቢዩት አደረክ ለመዳን? እየሰማኸኝ ነው ወንድሜ? ወንድሜ ኔትወርክ ነው ምንድን ነው? እኔ ጋ ብቻ ነው አንድ ሰው ድምፅ አሰሙኝ ወገኖች። ዳጊሻ አረ እሱ ጋር ነው ጋ ብቻ ነው አይደል? አዎ ሆን ብሎ ካልሆነ በስተቀር ያንተ በደንብ ይሰማል። ያ አይ ቲንክ የገባው መጨረሻ ላይ የገባው ይመስለኛል። እንግዲህ እስክትመለስ ድረስ ሚዩት አድርገው በቃ ማውራት ካልፈለክ
ዳኒ ያንተ ማይክ ገባ። እሺ መጣ ይሰማል። እሺ ይሰማል እኮ። ኦኬ ጥሩ። ለስጦታ ምን አዋጣህ አንተ ነው ያልኩህ። የዘላለም ሕይወት ስጦታ ስለሆነ ጥሩሽ። የዘላለም ሕይወት ምንድነው? እሺ ወንድሜ 3 የመለስኩልህ። አንደኛ እኔን ጥያቄ አትመልስም ያለኸው። ያንተን ጥያቄ መስመልስልህ አትሰማኝም ወይ? ኔትወርክ ሆነ በኔትወርክ ሐሳብ ጥሩሽ። አረ በማንም አላሳብም። የዘላለም ሕይወት ድነት ማለት ነው። በቃ ድነት መዳን ለማን ነው የሚሰጠው? ላመነ ማለት ላመነ ማለት እየጠየከኝ ነው። ብዙ ጥያቄ አውቃለሁ አይደለ? ላላመነ አይሰጥም፣ ላልፈለገ አይሰጥም። ስጦታ በግዴታ ስጦታ አይሰጥም። ስለዚህ በዛ የዘላለም ሕይወት ውስጥ ያን ያመነው አካል ድርሻ አለው ማለት ነው። ማመኑ ድርሻው ነው ማለት ነው። ማመን የሚባል ስራ አለ። ማመን ስራ ነው፣ ድርሻ ነው ማመን። ኦኬ ላላመነ አይሰጥም አልከኝ አይደለ? አዎ። ስለዚህ ያላመነ የማይሰጠው ከሆነ በዛ የዘላለም ሕይወት በዛ የዘላለም ድነት ውስጥ ለመሳተፍ አንተ ማመን አለብህ ማለት ነው እኮ። የዳንከው አንተ እምነት አዋተህ ነው የዳንከው ነው ወይስ የተሰራውን ስራ ተቀብለህ ነው? ቆይ ምሳሌውን ላስረዳህ። አልገባህም? አንዴ ላስረዳህ። ምሳሌውን ላስረዳህ። የሆነ ሰው በባክስ ውስጥ በደም ስማኝ። የሆነ ሰው በባክስ ውስጥ ስጦታ ከቶ አመጣል። እዛ ውስጥ ቆንጆ የእጅ ስራ የሆነ ጥልፍ ነገር ሰርታ ወይ እህትም ልትሆን ይችላለች፣ ብቻ የተሰራም ወንድ ገዝቶ ሊሆን ይችላል። ቆንጆ እጅ ስራ፣ በጣም የሚያደክም ስራ ነው። እንደ ወራት የፈጀ ጥልፍ፣ ለምሳሌ አገር ባህል ልብስ ይሆናል። ተጠልፎ ምን ተብሎ ተዘጋጅቶ ተሰርቶ በባክስ ተሰርቶ መጣል። ታሽጎ ማለት ነው። ስጦታው ታሽጎ መጣል። ስጦታው በጣም አድካሚ ነበር። ብዙ ነገር ተከፍሎበታል። ብዙ ነገር ተሰርቷል። ብዙ ወራት ፈጅቷል። ብዙ ድካም ወይም ብዙ ጉልበት ፈጅቷል። ታሽጎ አንተ ጋር መጣል። አንተ እንካ ስትባል ያንን ነገር በእምነት ተቀበለው፣ ቴንኪዩ ብለህ ተቀበልከው። አንተ ምን አዋጣህ ለዛ ስጦታ? በጣም ጥሩ ሀሳብ፣ ጥሩ ምሳሌ ነው የመሰልከው። ስለዚህ በመቀበልህ ያ ስጦታ አንተ ጋር ላንተ እንዲሆን አድርገሃል ማለት ነው። መቀበልህ ስጦታውን እንድትቀበለው አድርገሃል ማለት ነው። አዎ፣ ግን ጥልፉ ላይ ውስጥ ያለው ነገር ላይ የመዳን ስራው ላይ አንተ ምን አዋጣ? ምን ኮንትሪቢዩት አደረግክ? ምንም አላዋጣም። በቃ እሱን ነው የምልህ። አየህ፣ ለስጦታ ሰው አያዋጣም። ኦንሊ ቲንግ የሚያደርገው ምንድነው መሰለህ? አሜን ብሎ ይቀበላል ወይም ደግሞ አይቀበልም። ባለመቀበሉ ያን ስጦታ አያገኝም፣ በመቀበሉ ያን ስጦታ ያገኛል። ለአንተ ጋር የመጣው ስጦታ አብ አንድያ ልጁን የላከልህ አንተ የዘላለም ሕይወት በማመን የምታገኝበት ትልቅ ስጦታ ነው። ያ ስጦታ ላይ አንተ አንድ ያደረግከው ነገር የለም። ደሙን ሲያፈስ ደሙን አልጠረክ፣ ላቡን ሲያፈስ ላቡን አልጠረክ፣ ሲተፋበት እኔም ጋር ትፉብኛል፣ ሲገረፍ የተወሰነ አልተገረፍክ። ምንም ያዋጣኸው ነገር የለም። እንዲያውም በስፍራውም አልነበርክም አይደለ እንዴ? ስጦታው ግን ቀረበልህ አንተ ጋር። ስለዚህ ይሄ ነው አሁን አንተ ኮንትሪቢዩት ያደረግከው ነገር እንደሌለ ገባህ አይደል? በድነት ላይ ችግር የለም። ምሳሌ አለ። እሺ ቀጥል። በቃ ይሄ ነው ድነት ማለት ይሄ ነው። ኦኬ አሁን ያ እምነት አድኖሃል ወይ ነው? ማመን አያድንም ያልከኝ ማለት ነው ታዲያ ወዳጄ? እየጠየኩ ያ እኮ የኔ ጥያቄ እኮ ነው። ማመንህ አድኖሃል ወይ ያልኩህ ነው። አዎ ስላልከኝ ነው። ከምን አዳንኩስ? አዳነ ስል እየስጠይቅህ ከሰይጣንና ከክፉ ስራ አልከኝ። የኢየሱስ የመስቀል ስራ ከምን እንድትድን ነው ግን? እስኪ ንገረኝ። ልክ ነህ። ይሄም ትክክል ነው፣ ጥሩ ነው። ያው የሆነ ውዝግብ ያለ መልስ ቢሆንም ግን የመስቀል ስራው እያጠራን የተወዛገበ ነገር መኖር የለበትም። ኦኬ መልስህ ገብቶኛል። መልስ ስለገባኝ ግድ የለም ዲቴል እንትን አልልም። አሁን ለአንተ ግልጽ እንዲሆንልህ አንተ ያመንከው ጌታ አተረፈኝ አዳነኝ ያልከው ጌታ ምን በማድረግ አዳነ? ምን ሰራልህ? ምን ሰራልህ? እስኪ ንገረኝ። ምን የከፈለልህን ዋጋ እስኪ ንገረኝ። ደግም ተናግረዋል። ክርስቶስ ለኛ የሞተውን ክርስቶስ አዎ ድምጽህ እየራቀ መጣ። በጣም እየጠፋ በጣም አድካሚ ነው። አዎ ትንሽ ጮክ ብትል። ቴንክ ዩ። እሺ ጮክ ልበል።
አዳኛችን ክርስቶስ ነው እኮ። ምን ከፈለልህ ልትነግረኝ ትችላለህ? ምን እንደከፈለልህ? አዎ የትኛው ያልከፈለልኝ ምንድነው? እሱ ያልከፈለልኝ ኦኬ፣ ያልከፈለልህ ምንም የለም። በቃ ገብቶሃል ማለት ነው። ጠይቀህ ያለው ነገር እሺ፣ ለምን ከፈለልህ? ያንን ያልከፈለልኝ ምንም ነገር የለም ያልከውን ነገሮች ሁሉ ለምን ከፈለልህ? ልጁ ነኝ። ምን አልከኝ? ልጁ ነኝ እኮ። ልጁ እንዴት ሆንክ? አረ በእናትህ መልስልኝ። ማትመልስ ከሆነ ወንድሜ ሌላ ጊዜ ትመጣለህ። አንያ ድምጽህ በጣም ሩቅ ነው። በጣም ቆይተህ ነው የምትመልሰው። ምን አጠሬራ ምናምን ይዘሃል? አልገባኝም። ወይ ኔትወርክህ ነው መሰለኝ። አይ ቲንክ በጣም ቆይተህ ነው የምትመልሰው። ቀስ ብለህ ነው የምትመልሰው። ጮክ ብለህ ብትመልስ ደስ ይላል። ኦኬ ጥሩ። ገና እያነበብክ የሆነ ነገር እያሰብክ ምናምን የምትመልስ ነው የሚመስለው። ምን አልከኝ? ነው እዲህ ነው ድምፁ አንተ ጋር እንዴ እስኪደርስ ብዬ ነው እኮ። አይ እሺ እሺ፣ እንቀጥል። አንድ እቺን ልመልስና እቺ መልስልኝ ነው ደረሱ እንመለስ። ለምንድን ነው ያንን ሁሉ ዋጋ የከፈለልህ? ለምንድን ነው ያንን ሁሉ ዋጋ የከፈለልህ? የዘላለም ሕይወት እንድወርስ። ጎበዝ፣ የዘላለም ሕይወት እንድትወርስ። አሁን በቃ ተግባብተናል። በጣም ጥሩ። ቅድም ከሰይጣን ከክፉ ስራ ምናምን ያልከውን እዛ ውስጥ ልታካትተው ትችላለህ። ችግር የለውም። በገደም ዳሚው ስለመለስክልኝ አንተ አሁን በእምነት ድነሃል። በዚህ ሰዓት ብትሞት የዘላለም ሕይወት አለህ ማለት እንዴት ነው? ብትሞት አትሞትም እንዴ? ትሞታለህ አይደል? አንድ ቀን አይ በቃ አይ ቲንክ ዳኒ የመሰማመት ይቻላል መሰለኝ። እኔ ጋር ይሰማል። በዚህ በደንብ ነው የሚሰማው። ሊፍት ውስጥ ሆኖ ነው የሚያወራ። ምን አይነት ቦታ ነው ያለው? የሆነ አንደርግራውንድ ውስጥ ምናምን ያለው ቤዝመንት ውስጥ ምናምን ያለው? ኦኬ ኢትስ ኦኬ። በቃ ሌላ ጊዜ ብቅ በለው እንደማያዛገኝ። በጣም ነው ያዛገኝ። እኔ ራሱ በቃ ምንም እንትን ኮፓ ማድረግ አልቻልኩም። በቃ ታች ከሆንክ ግን የምትሰማን ከሆነ እቺን ልበልህ ዳኒ፣ እቺን ብቻ ልንገረው ወንድማችን በደንብ ኦኬ። እሺ፣ የሆነ ድምጽ መልሶ ይሰማኛል። ርዕሳችንን አይተህ ሆነ የገባህ ወንድማችን፣ በኦርቶዶክስ እምነት ያድናል ወይ ነው። አሁን ይሄ ኢየሱስ ከፈለልኝ ያልከው ምን ያልከፈለልኝ ያልከው ምላሽ ደስ ይላል። በጣም ምላሽ በጣም ደስ ይላል። እውነት እኮ ነው። ምን ያልከፈለልናል? እሱ ያልከው ጌታ አድኖሃል ወይ ነው። እሱን ማመንህ አድኖሃል ወይ ነው። አሁን ብትሞት መቼም ሰው ይሞታል። አሁን ብትሞት ወይም በምትሞትበት ሰዓት ስትሞት እውነት የዘላለም ሕይወት አግኝተሃል ወይ ነው። በማመንህ የዘላለም ሕይወት አግኝተሃል? ይሄን ጠይቀው። እሺ ራስን ደጋግመህ ጠይቀው ወንድሜ። ተባረክ። እየሰማኝ ከሆነ ታች ሆነ ጌታ ይባርክ። በጣም አዝግ የሆነ ውይይት ነበረን። ይቅርታ ከታች ያላችሁ። አዝግ ስልችት የሚያደርግ ዳን እየሆነ እንዴ በጌታስ ሰው እንደዚህ ሲሆን ገብቶታል ማለት ነው። ማምለጫ ያስባል። ገባ መሀል ላይ የሆነ መስለኝ ኔትወርክም መሰለኝ አይደል? ዋናው ከገባ እሺ this is ማነው fully unfilled። እሺ እንኳን ደህና መጣ። ኦርቶዶክሳዊ ወንድምና አይደል? ኦርቶዶክስ ነኝ። ኦኬ ግሬት። እሺ በኦርቶዶክስ እምነት ያድናል? ያድናል። እሺ አንተ ኢየሱስ ክርስቶስን በማመን የዘላለም ሕይወት አለ? ባመንክ ሰዓት አንተ ድነሃል ማለት ነው። ምን አልከኝ? ባመንክ ሰዓት ድነሃል ማለት ነው።
ኢየሱስ ክርስቶስን በማመኔ ድኛለሁ። ያመንክበት ሰዓትን ስፔሲፊክ እንደዚህ ብለህ የምታውቅበት አለህ እንዴ? እያመንክ ዕለት ዕለት እምነትህ እያደገ ይሄዳል እንጂ እዚች ፖይንት ላይ ነው ያመንኩት የሚል ወይም ደግሞ ምናልባት መጽሐፍ ቅዱሳዊ ማስረጃ አለ እዚች እድሜ ላይ እዚች ሰዓት ላይ እዚች ፖይንት ላይ አምኛለሁ የሚል እምነትህ ከልጅነትህ ጀምሮ ወይም መጽሐፍ ቅዱስ ማንበብ ከጀመርክበት ጊዜ ጀምሮ ወይም ደግሞ በትምህርት እየበለጸግ ስትሄድ እያመንክ ትሄዳለህ ጌታ ኢየሱስን። አንተ ጌታ ኢየሱስን ተሰብኮ አምነኸው ነው የዳንከው ወይስ እንዴት ነው? ማለት ሰው ሳይሰማ አያምንም አይደል? አዎ። ኦኬ። ስለዚህ ምን ሰምተህ ዳንክ? እስቲ መጀመሪያ እምነትህ ምን ላይ ነው የተመሰረተው? ምን ሰማ? የእምነቴ መሰረት ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። እሱም ብቻ ሳይሆን ስላሴም የእምነቴ መሰረት ናቸው። ስለዚህ በስላሴ አምናለሁ፣ በክርስቶስ ሰው ጌታዬ መድኃኒት አምናለሁ። ጌታ አስቆምከኝ። አጠር እናድርገው ለሌሎችም እንዲመች አጠር እያደረግን ነው። እሺ። ስለዚህ አንተ ጌታ ኢየሱስ ክርስቶስ መድኃኒት እንደሆነ በተሰበከ በዛ ቅጽበት አመንከው? ቅጽፈት የሚባል ነገር የለም፣ በሂደት ነው። እምነትህ ራሱ እያደገ ይሄዳል እንጂ የሆነች ቅጽፈት የምትለው ነገር የለም። ካለ ምናልባት አስረዳኝ መጽሐፍ ቅዱሳዊ ማድረግ። ችግር የለውም ማለት የሆነች ስፔሲፊክ ሞሜንት ያለበት ቦታ የለም እያልኩ እኮ ነው። ማለት እምነትህ ከዕለት ዕለት እያደገ ይሄዳል። እሺ። ስለዚህ ድነሃል አንተ አሁን? አዎ ድኛለሁ። በጌታ ኢየሱስ ክርስቶስ ድኛለሁ። በእርሱ አዳኝነት ድኛለሁ፣ አድኖኛል። ስለዚህ አሁን አንተ ድነት ላይ ምንም ነገር ችግር የለብህም፣ የዘላለም ሕይወት አለ። ደጋገምከው ጥያቄውን መሰለኝ አይደል? አዎ። አይ እርግጠኛ ለመሆኑ በኋላ ላይ ሀሳብን እንዳትቀይረው። ለምንድን ነው የምቀይረው? ስለዚህ ባመንክ ሰዓት ድነሃል ያልኩ ለዛ ነው። አምናሃል፣ ድነሃል። ባመንክ ሰዓት የምትለኝ ነገርኩህ። ይኸውልህ ቢኒ፣ ስፔሲፊክ ቅጽፈት የምትድንበት ሞሜንት ካለ ያችን ሞሜንት እኔ ማወቅ እፈልጋለሁኝ። ማለት እንዲህ ናት የሚባል ግን እኔ ያልኩ ያለሁት ችግር አንተ ፕሮግሬሲቭሊ አምነህ ከዛ አሁን ግን እምነቱ ላይ ደርሰሃል አይደል? አሁን ለማመን የሚያበቃ ሙሉ አንደርስታንዲንግ አለህ ብዬ አምናለሁ። እርሱን ጌታዬ ኢየሱስ ክርስቶስ ያውቃል። ኦኬ። ስለዚህ ምን አውቀህ ታዲያ አመንክ? እምነትህ ኮምፕሊት አይደለም። እኔ እኮ ግራን ያጋባኝ አሁን እኮ ራስህ ግራ እንዳይገባ ነው ይህንን ደጋግሜ የምጠይቅህ። አይተሃል? ስለዚህ እምነትህ ሙሉ ነው አሁን? ለመዳን የሚሆን እምነት ይኖር ዘንድ አንተ ያ እውቀቱ አትሊስት አለ? እውቀትን መመዘን ከሆነ ስራ የሁሉም ሰው እውቀት ይለያያል። የሁሉም ሰው ያለው የእምነት ደረጃም ይለያያል። ማንም ሰው ስለ ድነት ነው እያወራው ያለሁት። ድኛለው ያለ ሰው እኮ ኦልሬዲ አምኛለው እያለኝ ነው። ወይንም አልዳንኩም እያመንኩ ነው በለኝ። ከሁለት አንዱ። አሁን አምኛለው ብለኸኝ አምነ ድነሃል ብዬ አዎ ብለኸኝ፣ ከዛ ደግሞ ኦኬ ምን ሰምተህ ዳንክ? አይ በቃ ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነት አምኜ አልከኝ፣ ሰምቼ አልከኝ። ኦኬ ስለዚህ አንተ የሰማኸውን አምነ ድነሃል ወይ? አዎ ወይ አይደለም እኮ ነው። ከዛ ፕሮግሬሲቭ ለምታደርገው ነው ወንድሜ፣ እየደጋገምክ የምትጠይቀው ራሱን ነው። ማለት ራስህ እየመለስከው መልሰህ ራስህ ጥያቄውን ትጠይቀዋለህ። ምን አይነት መልስ እንደምንጠብቅ ስላልገባኝ ወይ ደግሞ አልተረዳሁም። ገብቷችኋል ወይ? እኔ አልገባኝም። ሌሎቻችሁ ገለጹልኝ። ክሊር ካልሆንኩ ችግር የለውም። በክርስቶስ ኢየሱስ ማመኔ አድኖኛል ብለኸኛል። አዎ። አሁን የዘላለም ሕይወት አለህ ማለት ነው። የዘላለም ሕይወት ምን ማለት ነው? አሁን ማለትስ ምን ማለት ነው? የዘላለም አሁን ካመነ ሰው ጋር ነው ወይስ እያመነ ካለ ሰው ጋር ነው ማወራው? እምነትህ አንድ ቦታ ላይ ይቆማል። አንድ ጥያቄውን ትመልስለት።
ግልጽ አልሆነም። አንዴ ወንድሜ ሚውት አድርገው ወይ አስረዱኝ። ሚውት እኔ እና እሱ ቆይ ካልተግባባን ሌላ አሁን የሚያስረዳ ቆይ አንዴ ብራዘር ቆይ አንዴ እሺ ድጋሚ አቆማለሁ። እንዳታበላሽ ስታቆመኝ ሁሉ ከታች እኮ ያለ እያቆምኩኝ ነው ወንድሜ። ችግር የለውም። አሁን ካመነ ሰው ጋር ነው ማውራው ወይስ እያመነ ፕሮግሬሲቭሊ ካለ ሰው ጋር ነው ማውራው? ጥሩ እስከምመልስ እንኳን ታገሰኝ። ይኸውልህ እኔ አምላኬ ኢየሱስ ክርስቶስን እውነተኛ አዳኝ አድርጌ አምናለሁኝ። ይሄን አምናለሁኝ ማለት ግን ጥያቄ እምነት እሱ አይደለም። ልድገምልህ። እሺ አሁን እያወራው ያለውት ሰው ካመነ ሰው ጋር ነው እያወራሁት ያለው? አምኖ ከዳነ ሰው ጋር እያወራው ያለሁት ወይንስ ገና እያመነ ያለ መዳኑን እርግጠኛ ካልሆነ ሰው ጋር ነው እያወራ ያለሁት? እሺ መልሴ ምንድን ነበር ግን? ሰምተኸኛል ያልኩትን? ይቅርታ አድርግልኝ። አይ በጣም ሲምፕል ስለሆነ እኔ ሲምፕል መልስ ነው መልሴን ጥያቄ ሲምፕል ሰምተኸኛል ነው። ወይ? ይቅርታ አድርግልኝ። መልሴ ምንድን ነበረ? ምንም መልስ ገና ምንም ብዙ ስላንዛዛው፣ አዎ ካመነ ሰው ጋር አይ እያመነ ካለ ሰው ጋር ነው የምታወራው የሚል አየህ፣ መልስ ነው ይቅርታ የሚያስፈልገው። አልሰማኸኝም። እንዲሆን ያቋረጥከኝ እኔ ቀጥል። እሺ እኔ ጌታዬ መድኃኒቴ ኢየሱስ ክርስቶስ አምላኬ እንደሆነ ለእኔ ሲል በዚህ ዓለም መጥቶ ራሱን ዝቅ አድርጎ ከመንበሩ ወርዶ እንዳዳነኝ መከራን ተቀብሎ በመስቀል ላይ ሰቅሎ እንዳዳነኝ አምናለሁ። ይህ እምነቴ ደግሞ ያድነኛል አድኖኛልም። እሺ ያልተናገርኩት ነገር ካለ ወይም ሙሉ ካልሆነ ጠይቀኝ። ስለዚህ አሁን የማወራው ሰው አሁን ቀጥታ ፐርሰናላይዝ አድርገው የማወራው ሰው አምኖ የዳነ ሰውን ነው ማወራው ወይንስ ገና እያመነ መዳኑን እርግጠኛ ያልሆነ ሰው ጋር ነው ማወራው? ከሁለት አንዱ ካቴጎሪ ነው ሊሆን የሚችለው። በግልጽ አማርኛ ለምን አታወራውም? በጣም ጥሩ። ይኸውልህ እኔ እያልኩ ያለሁት ነገር አሁንም ተረዳኝ። ጌታዬ መድኃኒቴ ኢየሱስ ክርስቶስን አታምንም እንዳትለኝ አምናለሁ አልኩ። አልጠየቅኩ ብራዘር፣ በጣም ሲምፕል ነው። አሁን የሚጨንቅ ለምንድን ነው መሰለ? እኔ አልጨነቀኝም። ኧረ እባክህ እንደጨነቀ በደንብ ችግር እንደጨነቀ ማንም የሚሰማን ይመሰክራል። እኔ አሁን ሲምፕል አድርገው አንድ መልዕክት ለማስተላለፍ ነው። ትቀጥላላችሁ እናንተ ናችሁ የምትቀጥሉት። አንድ ሰው ቪዲዮ መክፈት የሚችል ሰው አለ ከገስቶች መካከል? መክፈት የሚችል ሰው ማለት ያለበት ቦታ ካሜራ መክፈት የሚችል ሰው ካለ ልክ ካሜራ ሲጠፋ ሪፖርት ያደርጋል እና ሪስትሪክሽን ውስጥ እንገባለን። ለዛ ነው ከእናንተ ማለት ካሜራ መክፈት የሚችል ሰው አለ? ማለት ፊት እያሳዩ ምናምን ወይንስ አንዳንድ ነገሮች የሆነ ጽሁፍም ሊሆን ይችላል መክፈት ይቻላል። ብቻ ካሜራ ኦን ይሆን ነው አርጊመንት። በተደጋጋሚ በትልቁ አድርገኝና እያደረገ ስለሆነ ይኸው እኔ ከፈትኩልህ። አይ አንተ ከወረድክ በኋላም ወንድሞች ስላሉ በቃ ችግር የለም። ጥሩ ቴንክ ዩ አጭሩ ወንድሜ፣ አሁንም ድጋሚ እደግምልሃለሁ ጥያቄውን። አሁን እያወራሁት ያለው ሰው እየሰማኝ ነው አይደል? እየሰማሁ ነው። ሚዩት አድርጌው ነው። በጣም ጥሩ። አሁን እያወራሁት ያለው ሰው በክርስቶስ ኢየሱስ አምኖ የዳነ ሰው ነው ወይንስ ገና እያመነ ያለ ያልዳነ ሰው ነው? ወይንም መዳኑን እርግጠኛ ያልሆነ ማለት ከሁለት አንዱ ነው። እንግዲህ ካቴጎሪ ሊሆን የሚችለው ብዬ ነው። እሺ አሁንም አዳምጠኝ። እኔ በጌታዬ መድኃኒቴ ኢየሱስ ክርስቶስን አምኜ ድኛለሁኝ። የዳንኩኝ ሰው ነኝ። እሺ አልተመለሰልህም? አሁን ታንክ ዩ። በቃ እያወራው ያለሁት ሰው የዳነ ሰው ነው። የዳነ ሰው ነው። የሚለውን ብናወራበት ደስ ስለዚህ ይለኛል። ቀጥል፣ ችግር የለም። ያንን ድነትን ያገኘው በምንድን ነው? በእምነት
ነው ወይስ በሌላ ነገር? አሰለቸኝ ማለት ጌታዬ መድኃኒቴ ኢየሱስ ክርስቶስን ብራዘር ማለት በዚህ እንቅልፍ በሚያመጣ ድምፅ እኮ ታግሼ ማወራ አወራር እኮ ደስ ብሎ ግብዝነት እኮ የተሞላ አወራር ነው የምታወራው። አወራር ደስ ብሎኝ እኮ አይደለም ታግሼ ማወራ እንደው የሆነ ታይም ጥያቄ በጣም ተደጋጋሚ ስለሆነ ስለሰለቸኝ ነው። ድጋሚ ዝም ብለህ ትጠይቀኛለህ። የመለሱ በቃ ከሰለቸ እኮ በቃ መውጣት ትችላለህ። ምን እንደፈለግ ካልገባኝም እመልስልሃለሁ። ችግር የለውም። ባይዘ ከሰለቸ መውጣት ትችላለህ። ማንም አላስገደደም አይደል? እኔ አሁን ለመውጣት ያነሳሁት ሀሳብ የለም። ጥያቄ አንድ አይነት ጥያቄ ስለሰለች ይሰለቻል ስላልክ ከሰለቸ እሺ በቃ ቀስ ብለህ በቃ መውጣት ትችላለህ። ምንም ችግር የለውም። ካልሰለቸ ግን ቁጭ ብለህ መማማር እፈልጋለሁ ካልክ በቃ ታክሰ መቀጠል እየተናገርኩ ያለው አንድ ጥያቄ 10 ጊዜ ትጠይቀኛለህ ለማለት ፈልጌ ነው። 10 ጊዜ አልጠየኩም። እቀበላለሁ። ራሱኑ ጥያቄ ጠይቀኝ፣ ምንም ችግር የለም። ያንን ባይሆንና ውይይት ቢሆን ለማለት ፈልጌ ወደ ሀሳቡ እንሂድ። ችግር የለም። ወደ ሀሳቡ እንሂድ። እሺ በቃ ወደ ሀሳቡ እንሂድ። በጣም ጥሩ። ስለዚህ አንድ ሰው በክርስቶስ ኢየሱስ ብቻ አምኖ ነው የዳንኩት ካለኝ ጥምቀት ያድናል? አዎ ጥምቀት ያድናል። እሺ ቅዱስ ቁርባንስ ያድናል? አልጨረስኩትም። አንድ ላይ ደርበን እንሄድና ከዛ ወደ መጽሐፍ ቅዱሱ ቃል እንሄዳለን። ቅዱስ ቁርባኑስ ያድናል? አዎ ያድናል። የኃጢአት ማስተሰሪያ ነው። እሺ መልካም ስራስ ያድናል? አዎ መልካምን እንድንሰራ ክርስቶስ ትእዛዙን ሰጥቶናል። በጣም ጥሩ። ስለዚህ አሁን አንተ በማመንህ ድነሃል በክርስቶስ ኢየሱስ? አዎ። ኦኬ። ስለዚህ መልካም ስራ ሰርታል? መልካም ስራ በሂደት የሚሰራ ነው፣ እየሰራሁኝ ነው። እግዚአብሔር በፈቀደ መስቀል እንዳቅም መጠን ለመስራት እጥራለሁኝ። ጌታዬ ደግሞ ያግዘኛል ብዬ ተስፋ አደርጋለሁ። ኦኬ። ስለዚህ አሁን የዳነ ሰው ነው እያወራሁ ያለሁት ወይስ ገና መዳኑን እርግጠኛ ያልሆነ ሰው ነው? የመለስኩት ጥያቄ ስለሆነ አልመልሰውም። ይሄን አይ በክርስቶስ አምኜ ድኛለሁ አልከኝ አይደል? አሁን ደግሞ ስራ ሲባል ስራ ላይ ገና ኮምፕሊሽን እርግጠኛ አይደለሁም አልከኝ። ስለዚህ አሁንስ ስራም ያድናል እኮ ብለኛል። አሁንስ የማወራው ሰው የዳነ ነው ወይስ እየዳነ ያለ ሰው ነው? ኦኬ ጥሩ። ጊዜ ከሰጠኸኝ በደንብ አድርጌ አብራራልሃለሁ። አለበለዚያ ግን የምታቋርጠኝ ከሆነ ምንም ችግር የለም፣ ዝም እላለሁ። ልቀጥል የምትሰጠኝ ከሆነ ድህነት አንድ ቦታ ላይ የሚቆም አይደለም። አንድ ጊዜ ድኛለሁና ሁሉ ነገሬ ተፈጽሞልኛል አለቀ ብዬ የማቆመው ነገር አይደለም። ድህነት በሂደት የሚሆን ነገር ነው። ስለዚህ ጌታዬ መድኃኒቴ ኢየሱስ ክርስቶስ በአመንኩት ጊዜ አላዳነኝም፣ አድኖኛል። ከኢየሱስ ክርስቶስን አምኜ ተቀብያለሁ፣ አዳኛ አድርጌ ተቀብያለሁ። በዛ ጊዜ ከዛ በፊት የነበረው የሰራሁትን በደል ኃጢአት ሁሉ ይቅር ብሎኝ ድኛለሁኝ። ግን እዛ ላይ አልቆምም። ዳግመኛ በባርነት ቀንበር እንዳልገዛ ታዝዣለሁ። ስለዚህ ዳግመኛ በባርነት ቀንበር እንዳልገዛ ነፃ የወጣሁትን ያንን ሂደት ማስኬድ አለብኝ። ያንንም ማስኬደው ደግሞ እንደነገርኩ መልካም ስራን በመስራት ቅዱስ ቁርባኑን በመብላት በመጠጣት ነው። ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ። ወደዛ ብዙ ርዕስ ስለሚሆንብን እምነት ላይ ስለሆነ አሁን ጥያቄያችን እዛ ላይ ብናወራ ጥሩ ነው። እሺ፣ ስለዚህ ድህነት አልተረጋገጠም በለኛ፣ ገና ነው። ቅድም ለምንድን ነው አምኜ ድኛለሁ ብለህ በኃላፊ ቴንስ የነገርከኝ? የዳነ ሰው እኮ እሺ፣ ቀጥል። ይኸውልህ ድህነት በኃላፊ ጊዜ ጠየቁ። አንዴ የዳንኩት ድህነት አለ፣ ያንን ድህነት ነው። ድህነት ግን የሚቆም አይደለም ብዬ አሁን ገልጬልህ ነበረ። አንዴ የዳንከው ድህነት እስከ መጨረሻው ድረስ በዛ ድህነት እጸናለሁ እቆያለሁ የምትለው ነገር አይደለም። ድህነትህን መፈጸም አለብህ። ድህነትህን ደግሞ በመጨረሻ ላይ ደግሞ
ፈራጅ ጌታ መድኃኒታችን ኢየሱስ ክርስቶስ ራሱ ነው። ስለዚህ የእርሱን ፍርድ እስከ መጨረሻው በመጽናት ትጠብቃለህ፣ ተስፋ ታደርጋለህ። ተስፋ አለ። ጌታ መድኃኒት ኢየሱስ ክርስቶስ በመጨረሻም ያስነሳኛል ብዬ አምናለሁኝ። ከእርሱ በቀኝ እቆማለሁ ብዬ አምናለሁኝ። ስለዚህ ድህነቴን እየፈጸምኩ ነው አሁን ያለሁት። ድህነትን በስራ ነው የምትፈጽመው? ድህነቴን በስራ ብቻ ሳይሆን እምነቴ ራሱ ቅድም ነግሬ ነበር። እምነት ፕሮግሬሲቭ ነው። አንተም እንዳልከኝ አዎ ፕሮግሬሲቭ ነው። በየጊዜው እምነት እኔ አላልኩም፣ አንተ ነው ያልከው። እሱ እኔ ነው ያብራራሁት። እንዳልከኝ ፕሮግሬሲቭ መሆኑን ታምናለህ አይደለም ያልኩት፣ ይቅርታ ያ ማለትህን ለመግለጽ ብቻ እና ስለዚህ እምነቴ ራሱ ፕሮግሬሲቭ ነው። እያመንኩኝ በየጊዜው እየጸናው እያመንኩኝ እምነቴን እያጸናው ይሄዳለሁ። በእምነት አድጋለሁ ማለት ነው። እምነት የሚቆም ነገር ስላልሆነ አዘሴም ታይም ደግሞ በስራም እገልጻለሁ። ያ ያመንኩትን እምነት በስራ እገልጸዋለሁ። በነገራችን ላይ ስራ ስል የፍቅር ስራ እንጂ የግዴታ ስራ አይደለም። የፍቅር ስራ ማለት ጌታዬ መድኃኒት ኢየሱስ ክርስቶስ ብትወዱኝስ ስላለ ጌታዬን ወድጄ የምፈጽመው ስራ ነው። ተገድጄ የምሰራው ወይ እንደዛ አይነት አይደለም። ስራ እያልኩኝ ስናገር ይቅርታ የፍቅር ስራ ለማለት ፈልጌ ነው። የፍቅር ስራ በጣም ነው። እሺ፣ ስለዚህ ስራ አንተ ስለ ዳንክ የምትሰራው ነው እንጂ በመስራትህ የምትጸድቅበት አይደለም ማለት በመስራት የዘላለም ህይወት የምታገኝበት አይደለም። አልገባኝም ጥያቄ፣ ይቅርታ አድርግልኝ። ስራ የፍቅር ስራ ነው የምሰራው እንጂ ለመዳን አይደለም አይደል ያልከኛው? ለመዳኔ ስራ እየሰራው የፍቅር ስራን እፈጽማለሁ፣ እምነቴን አሳድጋለሁ ነው ያልኩ እንጂ ለመዳን አለመስራቴ ግን ምክንያቱም ከክርስቶስ ጋር አብሮ የሚሄድ ጉዳይ ስለሆነ ማለት ነው። ነጥዬ የማየው ነገር አይደለም። ክርስቶስን አፈቅራለሁ፣ አዎ የማፈቅረውን ደግሞ እገልጻለሁ። እሱ ጋር ስንደርስ ስለ ክርስቶስ ፍቅር ስንደርስ ታብራራለህ። ችግር የተያያዘ ስለሆነ ስራ በራሱ በቂ አይደለም። አንተም መጨመር ስራን ከፍቅር ጋር ነጥለህ የምታየው ከሆነ ያን እኔ አልቀበልህም። እሱ ሌላ ርዕስ። ስራን ከፍቅር ጋር ነጥለህ ነው አትነጥልም፣ እሱ ሌላ ርዕስ ነው። ለርዕስ ለማስቀየር ቢኒ አንተ ብቻ ነው የምጠይቀው? እስኪ እንጠይቅህ አንዴ ቢኒ። ሚውት አድርገው ፕሊዝ። አንተ ሰው ነው ተራ በተራ አድርገው፣ ተረጋጋና ተራ በተራ አድርገው። እያዳመጥክ ቢሆን ጥሩ። ሚውት አድርገው። ቴንክ ዩ። እሺ ቢኒ፣ እኔ ነኝ ያስወረድኩት፣ ግን የአንተ ድምፅ እየራቀ ነው እና አይ ቲንክ ከስልክ ራቅ መሰለኝ። የእሱ ነው በደንብ የሚሰማው፣ የአንተ አይሰማም። ኦኬ፣ አሁን እሰማለሁ። አሁን በደንብ እሰማለሁ። አሁን በደንብ እሰማለሁ። ቅድም ግን እየራቀ ነው በጣም። እሺ፣ ችግር የለውም። ኦኬ፣ ስለዚህ የክርስቶስ ስራ ሙሉ አንተን ለማዳን በቂ አይደለም ወንድማችን። ጥሩ፣ ይኸውልህ ማዳንን እኔ የጌታዬ ያዳነኝን ማዳን በቂ አይደለም ብዬ አላምንም። በቂ ነው። ያ ማዳንን ግን መፈጸም ግን አለብኝ ብዬ አምናለሁ። ክሊር ካደረኩልህ አሁን ጌታዬ ምን አድርገህ ነው የምትፈጽመው? ምን አድርገህ ነው የምትፈጽመው? እንግዲህ ጌታዬ ማለት የእሱ የማዳን ስራ በቂ ነው አልከኝ አይደል? የእሱ የማዳን ስራ በቂ ከሆነ የአንተ ስራ ምንድን ነው የሚያደርገው? በጣም ጥሩ። ይኸውልህ ቅድም ስገልጽ የነበረው ያንን ነው። ጌታዬ መድኃኒቴ ኢየሱስ ክርስቶስን እወደዋለሁ፣ አፈቅረዋለሁ። ስለዚህ እርሱ ብትወዱኝስ ትእዛዛቴን ጠብቁ ስላለ የእርሱን ትእዛዝ ወይንም ደግሞ እርሱ ያዘዘውን ነገር ሁሉ መልካም ስራ እንድሰራ ያዘዘኝን ሁሉ በፍቅር እሰራለሁ። ያ ደግሞ ጌታዬ ያዳነኝ አንድ ጊዜ እርሱን ሳምነው ተፈጽሞልኛል ብያለሁ። በፊት የነበረ ኃጢአቴ ሁሉ ተወግዶ ንጹህ እንደተፈጠረ ሰው ንጹህ ሆኜ ተፈጥሬያለሁ። ያንን ደግሞ እሱን እኮ ነገርከኝ። በጣም እንትና በጌታ በጣም ሲምፕሊፋይድ አድርገህ ነገር ይኸውልህ፣ አሁን እሱን ተግባባን።
እዛ ጋር ብቻ እሺ፣ አልቆምም። አንዴ ያው አንዴ ከዛ ደርባ ቀጥሎ አቶ ደግሞ ቆይ ያንን እየፈጸምኩኝ ሄዳለሁ። እሺ ቀጥል፣ ችግር የለም። ይቅርታ። ኦኬ። ጥያቄ አሁን ሲምፕል ነው ለአንተ ሲምፕል የሆነው ጥያቄ ምንድን ነው? የክርስቶስ ኢየሱስ የማዳን ስራ በቂ ነው ወይስ በቂ አይደለም? ስለ በቂ ነው አልከኝ አይደል? እርግጠኛ እያደረግን እንሂድ። አዎ በቂ ነው። ኦኬ። ያንተ የ- ስራ ምንድን ነው ግን የሚያደርገው? ጥሩ ጥሩ ኢየሱስ ክርስቶስ የማዳን ስራ በቂ ነው ስልህ ደጋግሜ ገልጬልሃለሁ። ምክንያቱም ኢየሱስን ባመንኩት ጊዜ በዛች ወቅት ላይ በፊት ከነበረ ኃጢአቴ ሙሉ ለሙሉ ደምስሶልኛል፣ ነፃ አድርጎ ፈጥሮኛል። አዲስ እንደተወለደ ማለት ነው፣ ወይም ደግሞ እንደተፈጠረ አዳም አድርጎ ሰርቶኛል። ከዛ በኋላ ግን ዳግመኛ በባርነት ቀንበር እንዳልያዝ ደግሞ እርሱ የፍቅር ትእዛዝን እንድሰራ ከኃጢአት እንድጠበቅ ደግሞ አዞኛል። እነዛን እፈጽማለሁ። እነዛን በመፈጸሜ የፍቅር ስራ ከጌታዬ ጋር ማለት ነው እርሱ እየረዳኝ ስለሆነ ያንን እየፈጸምኩኝ ደግሞ ሄድና እድናለሁኝ ማለት ነው። ስለዚህ አሁን ያንተ ስራ ለመዳንህ ወሳኝነት አለው ማለት ነው አይደል? አዎ ጌታ የፍቅር ስራ ያዘዘኝን አልሰራም ካልኩኝ ጌታዬን አልተቀበልኩኝም ማለት እኮ ነው። ኦኬ። ስለዚህ አሁን አንተ ስራ የምትሰራው ጌታን ስለተቀበልክ፣ ኦኬ፣ ከእርሱ ያገኘኸው ፍሬ ስራን ለስራ ሆነልህ ወይንስ አሁን ያንተ ስራ ተጨምሮ ከጌታ ስራ ጋር አዳነ? አልገባኝም። ምናልባት አልተረዳሁህም ጥያቄ። በጌታ ስራ ድኛለሁ አልከኝ አይደል? አዎ ኦኬ። ስለዚህ አሁን እንደ አዲሱ አዲስ ፍጥረት ፍጥረት ተፈጥሬያለሁ። ልክ አዲስ ፍጥረት ሆኜ ተፈጥሬያለሁ አልክ። አስበው። እሺ ኦኬ። ከዛ በኋላ ለምትሰራው ለእያንዳንዱ ኃጢአት አንተ ተጠያቂ ነህ አይደል? አዎ ተጠያቂ ነኝ። ለምን እሰራለሁ? እንዳልሰራ ጌታዬ እንዲረዳኝ ዘወትር ጸሎቴን አደርጋለሁኝ፣ እለምነዋለሁኝ። ራሴን በተቻለኝ አቅም ራሴን እጠብቃለሁ። ብትወዱኝስ ትእዛዛቴን ጠብቁ ስላለ ማለት ነው። ካልጠበቅኩኝ ግን አልወደውም ማለት ነው። በጣም ጥሩ። ከዛ በኋላ አንተ በመልካም ስራህ ነው አደለ መዳንህን የምታስጠብቀው? ይኸውልህ በመልካም ስራዬ ብቻ ሳይሆን እምነቴ አብሮ አለ ከመልካም ስራዬ ጋር። እምነቴን አይ አምኜ ዳንኩ አልከኝ አይደል? አምነ ከዳንክ በኋላ አሁንም መልካም ስራን ከዛ በምሰራ በመልካም ስራህ ያንን ማንነት ታስጠብቀዋለህ ወይ ነው የኔ ጥያቄ። ይኸውልህ ያ መልካም ስራዬ ከእምነቴ የተነጠለ ስራ አይደለም። እምነቴ አብሮኝ አለ። የጌታ እምነት አንዴ የማምነው እምነት አሁንም አለ። እምነቴን እያሳደግኩኝ እሄዳለሁ። ስለዚህ ጌታ ያዘዘኝንም ስራ እሰራለሁ ማለት ነው። እምነቴን ከስራዬ ነጥዬ ግን አይደለም። ምናልባት ከተረዳኝ ይቅርታ። አልጠየቁም። የጠየቁ በጣም ሲምፕል ነገር ነጥለህ ነው። ስራ ብቻ ስለጠየቀኝ እኔ አልነጥልም ነው ያልኩት። ስራህ አዲሽናሊ ጌታን ከተቀበልክ አንተ የእግዚአብሔርን ስራ በክርስቶስ ኢየሱስ የተገለጠውን የመዳን ስራ አምነህ ከተቀበልከው በኋላ በራስህ ነው አደለ ሰስቴን የምታደርገው። በመልካም ስራ የተቀበልከውን ያንን የዘላለም ህይወት ሰስቴን ታደርገዋለህ ወይንም ታቆየዋለህ። እሺ ይኸውልህ ጥያቄ ሲጀመር ትክክል አይደለም። ትክክል ያልሆነው ለምንድን ነው? ጥያቄ ትክክል ይሁን እባክህ አይሁን ለእኔ የምገልጽበት እሱን አንተ ጊዜ አትነግረኝም። መልሱን ብቻ ነው የምፈልገው ከአንተ እኮ ወንድም። መልሱን እንድነግርህ ጥያቄው ካልተስተካከለ እንዴት አድርጌ መልሱን እነግርሃለሁ? ያልተስተካከለበትን ፓርት ይሄ አጠያየቅህ እንደዚህ መሆን የለበትም ብዬ ማስተካከል መቻል አለብኝ። አለበለዚያ ትክክለኛ መልስ ላልሆነ ከሌለ ቶ ትክክለኛ ከሌለ ቶ ላልሆነ ጥያቄ እንዴት መልስ ይሰጣል ወንድሜ? ጥሩ በቃ መልስ እሺ፣ የለም። እሺ ጥሩ መልስ በስራ ነው የለኝም ሰስቴን ሳይሆን የምታደርገው ጥያቄ የዘላለም ትክክለኛ ህይወትን አይደለም። ለማስተካከልም መስማት አልፈልግም። ብራዘር ጥያቄውን ተወው። ለኔ መልሱን ብቻ ብጀገን ብለህ መልሱን እሺ ብቻ መልስ። ሶሪ ማለት መማማር ከሆነ መነጋገር መልካም ነው፣ መስማማት በቃ መልካም ነው። ስለዚህ አልሰማም አንተ አሁን ለተጠየቀው ጥያቄ እንትን በል፣ ለተጠየቀው ጥያቄ ተዘጋጅ። አንተ እሱን ብቻ ለመመለስ ሞክር እንጂ ጥያቄው እንዴት መደረግ እንዳለበት አትጨነቅ። ለሱ ችግር የለውም። ለሱ እኔ ይጨነቃሉ። አሁን እኔ የምጠይቅህ ምንድን ነው፣ የዘላለም ህይወትን ካገኘ በኋላ በስራህ ነው የምታስጠብቀው? እምነቴን ከስራዬ ነጥዬ አላይም።
እምነትህን ከስራ ነጥላት ለይታ አታየው። አዎ ስራ ብቻ ነጥለህ እየጠየቀኝ ስለሆነ እምነቴን ከስራዬ አልነጥልም እኔ። ኦኬ በጣም ጥሩ። እምነትህን ከስራ አትነጥልም። እሺ ቅድም የተናገርከው ላይ አሁን ወደ መጽሐፍ ቅዱስ ማስረጃ እንገባለን ማለት ነው። ጥሩ ሀሳብ ነው ያነሳው። እምነትህን ከስራ ነጥለህ አታይም። ሰው አንድ ጊዜ ጌታን ከተቀበለ በኋላ ከዛ በኋላ ለሚያደርገው ነገር ሁሉ መጠየቁ ብቻ አይደለም፣ የዘላለም ህይወቱን ኮስት ሊያደርገው ይችላል አይችልም የሚለውን ነገር እሱን ሀሳቡን እስቲ መጽሐፍ ቅዱስ ያደርግልኝ። የዘላለም ህይወት ሰስቴን የሚሆነው በእኛ ስራ እንደሆነ አሳየኝ። በእኛ ስራ ስትል አልገባኝም። በጎ ስራ መስራት ያለ እምነት በስራ ብቻ እያልከኝ ነው? ኖ እምነትን እኮ ተማመንን አይደል? አሁን በስራ ብቻ ስትለኝ የምሰራው ስራ ያለ እምነት ነጥለ በስራ ብቻ እያልከኝ ነው? አይ እምነትን እኮ ተዋወቅን፣ በቃ ጨረስን እኮ እምነት ላይ። ስለዚህ አሁንም የምሰራው በእምነት ድኛለሁ አልከኝ አይደል? ያ እምነት እኮ አይጠፋም አይደል እንዴ? በእምነት የዳንኩበት እምነት አብሮኝ እስከ ህይወቴ ፍጻሜ ድረስ አብሮኝ የሚሄድ ነው። እምነቱ እዛ ጋር ተቀምጦ እዚህ ጋር ግን ስራው ብቻ አይመጣም። ስለዚህ አልነጥለውም። ተማመንን አይደል? ችግር የለውም። እምነቱን ተማመንን እኮ አይደለ? እኔም አንተም በእምነት ድኛለሁ አልከኝ አይደለ? ስለዚህ አሁንም የምሰራውን ስራ በእምነት ያለ የፍቅር ስራ ነው። ስለዚህ ነጥዬ ስራን ብቻ ነጥዬ ኢቫሉዌት ወይ ኮምፔር አላደርግም። ከእምነቴ ጋር አንድ ላይ የሚሆን ስራ ነው። ያለ እምነት ስራ የለም። ያለ እምነት ስራ የለም። እሺ ያመንከው እምነት ነው እንድትሰራ ያደረገ? አዎና በክርስቶስ ያለህ እምነት ነው እንድትሰራ ያደረገ? ለዛ እኮ ነው የፍቅር ስራ ያልኩህ እኮ ብትወዱኝስ ትእዛዛቴን ጠብቁ ብሏል። ስለዚህ ጌታዬ መድኃኒቴን ኢየሱስ ክርስቶስን ስለምወደው ትእዛዙን እጠብቃለሁ፣ ያዘዘኝን ሁሉ ፈጽማለሁኝ። እንደዛ እኮ ነው ያለሁት። እርሱ አዳነህ። በእምነት የሆነው ስራ ያድንሃል? አዎ በእምነት የሚሆን ስራማ ያድናል። መጽሐፍ ቅዱሳዊ ነው። እምነትን ያለ ስራ ነጥለን አናይም። ስለዚህ ያድናል። አዎ እሺ አምነህ ብትሳሳት ስህተትህ ከድነት ያጎላ? አምነህ ፍርድ የኢየሱስ ክርስቶስ ነው። አሁን እኔ በራሴ ላይ እንደዚህ ብዬ አልፈርድም። ብሳሳት የምለው ንስሐ ገባለሁ። ጌታዬ ንስሐን ስላስቀመጠልኝ ንስሐ ገባለሁ፣ አለቅሳለሁኝ፣ ይቅር ይለኝ ዘንድ ለምነዋለሁ። ስለዚህ መሐሪ ይቅር ባይ አምላክ ነው ያለኝ። ይኮንነኛል ብዬ አላስብም። ተስፋ አለኝ። የእርሱም መንግስት ለወደፊት ለመውረስ ተስፋ አለኝ። በተስፋ የምኖር ሰው ነኝ። በጣም ጥሩ። እሺ በእምነት የሚሰራ ስራ ያድናል የሚል አሁን በእምነት የሚሰራ ስራ ያድናል የሚለውን አሁን እኔ እናንተ መጽሐፍ ቅዱሳዊ እናድርገውና እስካሁን ድረስ በሎጂክ ስላወራ ማለት ሀሳብን በደንብ እንዳገኘው ስለፈለኩ ነው። ቢኒሻይ ተስማማችሁ? መጀመሪያ እዛ ውስጥ ከመግባታችሁ በፊት የዳነው በእምነት ይሁን በስራው እኮ እሱን አልጨረሳችሁትም እና መጀመሪያ በእምነት ነው የዳነው ወይስ ሰርቶ ነው የዳነው? እሱ መነሳት ያለበት ጉዳይ ሲሆን እየተደበቀ እንደሆነ እየታየኛል ነው። ምክንያቱም አሁን ይሄ ሰው አምኖ ነው መጀመሪያ የዳነው ወይስ አምኖ ከዛ ስራ ሰርቶ ነው? ሁለቱንም አለይም እያለ ስለሆነ አምኖና ስራ ሰርቶ ነው ወይ የዳነው? እሱ ነው ክሊር መደረግ ያለበት። አምኖ ስራ ስለመስራትማ እኛም እናምናለን፣ ግን እሱ አሁን የዳነው ግን እንዴት ነው የሚለው ሀሳብ በደንብ መጥራት ያለበት ይመስለኛል። ራሱን ለመደበቅ እየሞከረ ስለሆነ ማለት ነው። እሱም በደንብ ትሄዱበት ደስ ይላል። ጥሩ ዳኒ፣ እኔ ራሴን አልደበቅኩኝም። ይቅርታ እየደበቀ ብለህ ጀስት የሆነ እንትን አትስራብኝ። ጥሩ አይደለም ወይ? አንተ ጠይቀኝና እኔ እምነቴን ገልጬ ልነግርህ እችላለሁ። የተደበቀ የሚደበቅ ነገር የለም። ውይይት ስለሆነ እንደው በፍቅር ብንወያይ መልካም ነው። ይቅርታ አድርግልኝ። ችግር የለውም። እኔም ስጠይቅ የነበረው ከመጀመሪያ ይህንን ነው። አምነን ለእኔ እየመሰልከኝ ያለው እምነትን እየደበክ እንደሆነ ነው። እምነትን እንደደበክ ማናቀው አሁን ከዚህ በኋላ ቢኒ ለሚጠይቅ ጥያቄ ቀጥተኛ መልስ ስትሰጠው እንደሆነ ይገባኛል። እኔ እስካሁንም ቀጥተኛ ነው፣ አሁንም ቀጥተኛ መልስ ሰጣለሁ። ችግር የለም። እንዴት እምነቴን
ጥሩ። ይኸው አሁን ሊጠይቅ ነው። ተዘጋጅ። እኔ ቤት እየገባሁ ስለሆነ ውጭ ላይ ነው ያለሁት። እንዳይረብሻል። እሺ፣ ችግር የለውም። በቃ ያው የተለየ ጥያቄ አልጠይቅም። አምነህ ሰርተህ የዳንከው አይደለ? አምነህ ሰርተህ የዳንከው ማለት ነው። አምነህ በእምነት በሰራው ስራ ነው የዳንከው ወይስ ስታምን ድነሃል? ይሄ ነው ከመጀመሪያ የኔም ጥያቄ የነበረው። ባይዘው ያው ልትመልሰው አልፈለግክም እንጂ ይቅርታ አልገባኝም። አምነህ ሰርተህ ነው የዳንከው ስትለኝም አልገባኝም። ወይንም ሰው ካመነ በኋላ በእውነት ስላልገባኝ ነው፣ ክርስቶስን ስላልገባኝ። በጣም ቀለል ባለ አማርኛ ልድገምልሽ። ቀለል ባለ አማርኛ ሰው ካመነ በኋላ በእምነት የሆነ መልካምን ስራ ያደርጋል አይደል? አዎ። ኦኬ። ለአንተ መዳን ኮንትሪቢዩት ያደረገው አምነ በእምነት የሆነ መልካም ስራ ሁለቱ ተደምሮ ነው ያዳነ? ወይንስ ባመንክ ሰዓት በክርስቶስ ኢየሱስ ባመንክ ሰዓት ድነሃል? እምነቴ አድኖኛል። አዎ፣ ከኢየሱስ ክርስቶስን ስለማምን ድኛለሁኝ። ምናልባት ጥያቄ እየገባኝ አይደለም፣ ይቅርታ። ከዛ በኋላ ስራን አትሰራም? ስራዬ የእምነት የፍቅር ስራ ነው ብዬ ገልጬልሃለሁ። ስራን አትሰራም ትሰራለህ አይደለም? እኔ ጥያቄ አይደለም፣ እንደዛ አይደለም። አንተ አሁን አምነህ ከዳንክ አምነህ በእምነት የምትሰራው ስራ ተደርቦ ነው የሚያድንህ ወይንስ አምነህ ድነሃል? ማመንን ያዳነህ ማመንህ ብቻ ነው ያዳነህ ወይስ አምነህ በእምነትም የሰራው ስራ አድነዋል ጨምሮ? ይሄን እኮ ቅድም መለስኩልህ። ማለት ጌታዬ መድኃኒቴ ኢየሱስ ክርስቶስን ሳምነው ያ እርሱ አዳነኝ፣ ድኛለሁኝ፣ እንደ አዲስ ሰው ተፈጥሬያለሁ አልኩኝ። ተፈጥሬ ግን ዳግመኛ በባርነት ቀንበር መገዛት የለብኝም። ስለዚህ አልቆምም። ያ አለመቆሜን ደግሞ የፍቅር ስራ እሰራለሁኝ፣ እየሰራው እኖራለሁ። ጌታዬን ደግሞ በኃጢአት ከወደቅኩኝ ተስፋ አደርገዋለሁ። የመንግስተ ሰማያት የመውረስ ተስፋ አለኝ እስከማምን ድረስ። ያለ ተስፋ እምነት ስለሌለ እስከማምን ድረስ ነው ያልከው? አዎ፣ በጌታዬ በመድኃኒቴ በኢየሱስ ክርስቶስ እምነት ስላለኝ እምነቴ እስከ መጨረሻው ድረስ ይጠፋል ብዬ አላስብም። ጌታዬን አምነዋለሁኝ፣ እርሱም ደግሞ እምነቴን ይጨምርልኛል፣ ይረዳኛል። እሺ፣ ያመነ ሰው አሁን የተቀበለው ነው ወይስ ገና ሊመጣ ያለውን የሚቀበለው ነው? ምን ማለት ነው? ክሊር አድርግ እስቲ። እምነትን ዲፋይን አድርግልኝ። እምነት ራሱ የገባ አይመስለኝም። እምነትን እስቲ ዲፋይን አድርግልኝ። አንተ ምንድን ነው አምኛለሁ ስትል ምን እያልከን ነው? በክርስቶስ ኢየሱስ ለምሳሌ በመስቀል ላይ ባደረገው ስራ ወይንም በእርሱ የድህነት ስራ አምኜ ድኛለሁ ስትል ምንድን ነው? እምነት ስትል ምን እያልከን ነው? ክርስቶስ ያደረገልኝን ነገር ሁሉ አምኜ ተቀብያለሁ እያልኩኝ ነው። የእርሱን ስራ አብራራው። እምነት ስትል ምን እያልከን ነው? አምኛለሁ ስትል ጌታዬ መድኃኒቴ ኢየሱስ ክርስቶስን ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ራሱን ከሰማያዊ ክብሩ ዝቅ አድርጎ ለእኔ ሲል ከአሉት በሰማያት ካሉት ሁሉ ትቶ እኔን ለማዳን ሲል ወደዚህ ምድር መጥቶ ለእኔ መስዋዕት ከፍሎ በመስቀል ላይ ተሰቅሎ እኔ እንድድን ራሱን መስዋዕት አድርጎ ሰጥቶ አድኖኛል። ይሄን አምናለሁ። እምነቴ ይሄ ነው። ኦኬ። ስለዚህ የዳንከው ስላመንክ ነው? የዳንከው ስላመንክ ነው? ያላመነ እኮ አይድንም አይደል እንዴ? ስላመንኩኝ ድኛለሁ። ምን አይነት? ስለዚህ የዳንከው ስላመንክ ነው ወይ? አዎ ጌታ። ወይስ ተጨማሪ ነገር እንጠብቅ? ምን አይነት ተጨማሪ ነገር ማለት? ስለዚህ በእምነት የሆነውን ስራ እንጠብቅ። በእምነት የሆነውንም ስራ እንጠብቅ። በእምነት የሆነው ስራ እኮ የፍቅር ስራ ከዛ በኋላ ቢመጣ አይደል? ኦኬ። እሱ ደግሞ ለድነት እሱ ለመዳንህ ወሳኝ ነው። በእምነት የሆነው ስራ ነገርኩህ እኮ ቅድም። እምነቴ ራሱ በየጊዜው ክርስቶስን እያወቅኩኝ እያነበብኩኝ እያጠናው እየተማርኩ እምነቴም እየጨመረ ይሄዳል። አይደለም የምሰራው ስራዬም ስለ ድህነት የድህነት እምነትህ እየጨመረ ነው የሚሄደው።
ስለዚህ ድህነትም እየጨመረ ነው የሚሄደው እንጂ አልተፈጸመም እንዴ ድህነት? ይኸውልህ ቢንዬ ድህነት አንድ ጊዜ ይቆማል አይደለም። ቅድም ደግሜ ደጋግሜ ነግሬሃለሁ። ጌታዬ መድኃኒቴ ኢየሱስ ክርስቶስን በማመኔ አንድ ጊዜ ንጹሕ ሆኜ ተፈጥሬያለሁኝ። ስለዚህ ያ የተፈጠርኩትን ደግሞ ዳግመኛ በባርነት ቀንበር እንዳልያዝ ጌታዬ መድኃኒቴ ኢየሱስ ክርስቶስ አዞኛል። ብትወዱኝስ ትእዛዛቴን ፈጽሙ ስላለ ጌታዬን እወደዋለሁ። ስለዚህ ያዘዘኝን ትእዛዝ ሁሉ እፈጽማለሁ። ያንን እየፈጸምኩ እስከ መጨረሻው እሄዳለሁ። ክርስቲያን ነኝ። በወድቅ ወድቄ አልቀርም ብዬ አስባለሁ፣ አምነዋለሁ። እሱን ያስነሳኛል ጌታዬ። ስለዚህ እስከ መጨረሻ እሱን ተስፋ አደርጋለሁ። መጨረሻ ደግሞ ያድነኛል ብዬ ተስፋ አደርጋለሁ። ይሄ ነው። ስለዚህ በእምነት ብቻ በወድቅም በእርሱ አምናለሁ ያስነሳኛል ካል አንተ በእምነት ብቻ ነው አይዳንከው። አንፊልድ በእምነት ብቻ ነው አይዳንከው። በእምነት ብቻ ማለት ምን ማለት ነው? አምኜ እነሳለሁ በወድቅ እንኳን እርሱ ያነሳኛል ካልክ ቆያ ወንድም አለ በወድቅ እንኳን እርሱ ይረዳኛል ያስነሳኛል፣ ስለዚህ አምነዋለሁ አይደል ያልከኝ? ስለዚህ አንተ በእምነት ብቻ ነው አይዳንከው። አዎ ስራ ታዲያ ለምንድን ነው የምታደርገው? እስካሁን ድረስ ስራ መስራት አለብኝ ምናምን አለብኝ ለምንድን ነው እያልክ የምታደቅመኝ? ያ ወደፊት ለመዳኔ ምክንያት ስለሆነ፣ ምክንያቱም ጌታዬ መድኃኒቴ ኢየሱስ ክርስቶስ ራሱ ትእዛዛቱን እንድፈጽም አዞኛል። አልገባኝም። እነዛን ትእዛዛት ብራዘር ኮንፊውዝድ ሆናል። እኔ አልሆንኩም። አንተ ለመዳን ምክንያቱ በእምነት ያለህ ስራ ነው ወይስ እምነት ነው? ፕሊዝ ማን ነው አስሬ ከፍ ዝቅ የሚያደርገው? ይሄንን ሞዴሬተሮች ተው። እሺ ዳኔ የመጣ እሺ፣ ቆይ ይህንን በደንብ አስረዳኝ ወንድም አለም። አሁን ብትወድቅ እንኳን በወድቅ እንኳን እንደሚያነሳኝ አምናለሁ ብለህ ስለ ጌታ ኢየሱስ ክርስቶስ እምነት ተናገርክ። በእርሱ ላይ ስላለህ እምነት ተናገርክ። ኦኬ፣ የእኔ ጥያቄ አሁን በስራ እድናለሁ በእምነት የሆነው ስራ ያድነኛል ብለኛል ቅድም። በእምነት የሆነው ስራ እንዴት አድርጎ ነው የሚያድንህ? አንተ ብትወድቅ እንኳን በስራህ መነሳት የማትችል ሰውዬ ስቲል በእምነት የምትነሳ ሰውዬ እንዴት ነው በእምነት የሆነው ስራዬ ያድነኛል ያልከኝ? ይህንን በጣም አብራራልኝ ፕሊዝ። ይሄ ባይዞ የመጨረሻ ጥያቄ ነው የምጠይቅህ። በጣም ዩር ጎይንግ አራውንድ ዘ ሰርክል እና የምታወራውን ነገር መሀል ላይ ክላሽ እያደረገ ነው። አይደለም ወይ አልተግባባንም፣ ወይ የምጠይቀኝን ጥያቄ በትክክል አልተረዳሁም። ይቅርታ ወንድሜ። ምክንያቱም እኔ እየመለስኩልህ ያለው ትክክል ነው። ጌታዬ አላዳነኝም፣ አድኖኛል። ንጹሕ አድርጎ ፈጥሮኛል። አዎ ልክ አዳም እንደተፈጠረ አዲስ ሆኜ ተፈጥሬያለሁ። አዎ ከዛ በኋላስ በባርነት ቀንበር እንዳትያዝ ከተያዝኩኝስ አልድንም። ስለዚህ እዛ ጋር ራሱ የነገረኝ ነው። ብትወዱኝስ ትእዛዛቴን ፈጽሙ አለ። ካልፈጸምኩኝስ አልድንም። ከዛ በኋላ ይመጣ ነው። እነዚህን ሁሉ ግን የምፈጽመው በማን ነው? በራሱ በኢየሱስ ክርስቶስ እየረዳኝ ነው። ሳይረዳኝ ተነጥዬ አይደለም። እርሱን ሳላምን ስራ ብቻ ብዬ ነጥዬም አይደለም። አንድ ላይ እያስኬድኩ ነው የሚሄደው። ስለዚህ እስከ መጨረሻው ያዘዘኝን ሁሉ እየፈጸምኩኝ እሄዳለሁ። ካልፈጸምኩኝ ግን እርሱን ራሱ አላመንኩትም ማለት እኮ ነው። ስለዚህ እምነቴ ብቻ እዛ ጋር እንዲያዝልኝ ያዘዘኝን ካልፈጸም አላመንኩትም ማለት ነው። አይ በቃ እኔ ማለት እኔ አሁን እስከዛሬ እስካሁን ያለፋህንን ቦታ ልታገኘው ፈልጌ ነው። አየህ እባካችሁን ሞዴሬተሮች፣ እንዴ ማን ነው እዚህ ቤት ሞዴሬተር? ምንድን ነው የምታደርጉት? እንዴ ተዉ እንጂ አቴንሽን ብሬክ አታድርጉ። ስዊች ኦን ኦፍ አታድርጉ። የኔ ካሜራ መብራቱ ይታያል? አልበራም ካሜራ። እሺ በጣም ግን ለምንድን ነው ውይይት አይነት ነገር የማታደርጉ ቢኒያም? ኦኬ በጣም ጥሩ። እንደዚህ ላድርገው በቃ። ቆይ አይ እንቀጥላለን አሁን ከአንተ ጋር በጥሩ ሁኔታ። እሺ አንተ ጋር ትንሽ እንትን ሚውት አድርግልና እንደ ዳንያ 10 ደቂቃ ምናምን ከዚህ በኋላ
እሺ ግን ያንን ሀሳብ በደንብ ድገምት። እኔ አሁን ገና መዳኑ ላይ ጥያቄ አለኝ። ቢንሻ አሁን ሌላ ቦታ እስቲ ዳኒ ቅድም የጠየቀኝ ጥያቄ ምንድን ነበር? እስቲ ላይ በደንብ መወራት አልገባኝም። እስቲ ጠይቀኝ። መዳን ላይ ራሱ ገና መወራት አለበት። እሱ ክሊር መሆን ስላለበት ማለት ነው። እዛ ላይ የሆነ ኦቨርፓስ ምንድን ነበር የጠየቀኝ ጥያቄ? ይቅርታ እስቲ ንገረኝ። እሺ ቢኒ ፖይንቱን ሜክ ያርግና ከዛ ወይ እንቀጥላለን። እሺ ጥሩ መግባባት አልቻልም ብዬ ነው ማለት ወደዛ የሆነ ኮንቨርሴሽናችን ጥሩ እያልሆነ እየሄደ ነው። ይቅርታ ቢኒ፣ የኔ ያለመረዳት ሊሆን ይችላል፣ ያንተ ትክክል ተናግሮ ሊሆን ይችላል፣ ከዛ ሊሆን ይችላል። ለዛ ነው ሽፍት ባረግ ይሻለኛል ያልኩት። በጣም ጥሩ። አሁን ከቅድም ጀምሮ ምን ስትለኝ ነበረ? በእምነት ስትለኝ ነበር። አመንኩ ስትል ምን እያልክ ነው? እየጠየቁ ለዚህ ነው። ገብተዋል። አሁን አንድ ሰው አምኛለሁ ካለ ያመነውን ያንን ነገር ኮንፊደንትሊ አግኝቶታል። ገብቷል። እጁ ላይ አለ። ገብቷል። አሁን ምን እያልከኝ ነው? መዳኔ በእምነት የማደርገው ሌላ ስራ ደግሞ መዳኔን ይፈጽመዋል እያልከኝ ነው። ከዛ ደግሞ መለስ አልክና በወድቅም በክርስቶስ ኢየሱስ ላይ ባለኝ እምነት ጌታ ደግሞ ያነሳኛል አልክ። ስለዚህ አሁን ጥያቄ ለአንተ በእምነት ነው የዳንከው ወይስ እምነትና ስራ አድርገህ ነው የዳንከው ነው? ለኔ ስቲል ግልጽ ያልሆነልኝ። ኦኬ ጨረስክ አሁን? ያው እሺ ገብቷል። ግን ጥያቄ ፍጹም አንደርስታንድ ላረጋ አልችልም። ምክንያቱም 2-3 ጊዜ የመለስኩትን ነገር ነው እየጠየቀኝ ያለሁት። የዳንኩት በጌታ በኢየሱስ ክርስቶስን በማመን ጥያቄ ግልጽ ነው። ነገር ግን ከቅድም ጀምሮ የአንተ ጥያቄ ግልጽ ነው፣ ግን እሱ ጥያቄን ኦቨርፓስ አድርጎ ሌላ ርዕስ ላይ ነው ማውራት የሚፈልገው። ከቅድም ጀምሮ በጣም ግልጽና ክሊር ጥያቄ ነው የምጠይቀው፣ ግን እሱም ፖይንት ኦቨርፓስ አድርጎ ሌላ ነገር። እሺ ዳኒ አንተ ግለጽልኝ እስቲ፣ ምናልባት አንደርስታንድ እንዳደርግ በሌላ ወይ ካለ ግለጽ። እስቲ ከኔ የተሻለ አማርኛ ካወራህ ዳኒ ጠይቀው፣ ራሱ የምጠይቀውን ጥያቄ መልሰህ ጠይቀው በጌታ። በጣም ያለህን ሲምፕል አድርጌ ልጠይቅ። ኦኬ መቼ ነው የዳንከው? ለምሳሌ ድህነት እምነቴን ነው የምጠይቀኝ? መቼ ነው ያመንከው እያልከኝ ነው? አየህ አትመልስም። ለዛ ነው እንደዚህ ለምን መሰለህ መቼ ነው የጠየቅኩ? መቼ ነው የዳንከው ነው ጥያቄው። ይሄ ነው ጌታዬ መድኃኒቴ ኢየሱስ ክርስቶስን በማመኜ ድኛለሁ። ግን ሳምን ይሄን ያህል የሚባል ስፔሲፊክ ጊዜ እየጠየቀኝ ነው የሚመስለው። ጊዜ መቼ ነው የዳንከው? ቀኑን ዕለቱን ምናምኑን ነው የምትነግረኝ? መቼ ነው የዳንከው? እሱም በሂደት ነው ጌታዬን እያመንኩ ሄጄ ነው ያመንኩት። ስፔሲፊክ ቀን ልትነግረኝ የምትችለው ነገር የለም። መቼ ነው የዳንከው? ክርስቶስን ሳምን ማለት ነው። እሺ ክርስቶስን ሳምን መቼ ነው ያመንከው? በ1980 ብዬ ልንገርህ እንዴ? ጥያቄ ወይ አንደርስታንድ አልገባኝም። አንተ ነው የምታውቀው። ግልጽ ነው እኮ እየመለስከው ነው። ለምን አልገባኝም? እሺ የገባው ሳምፕል በ1990 እንደዛ ብዬ ልንገርህ። አትደር አንተ ድኛለው የምትለው መቼ ነው? ጌታን የተቀበልክበትን የምታውቀው አንተ ነህ። ያመንክበትን የምታውቀው አንተ ነህ። ጌታዬ መድኃኒቴ ኢየሱስ ክርስቶስን በማመኔ ድኛለሁ። መቼ? ከዛ በኋላ ግን አልጠየቅኩም። እኔ እሱ አልጠየቅኩም። መቼ ነው የዳንከው ነው ያልኩህ። ጥያቄ ይሄ ነው። ለምን ትደበቃለህ? አይ ቲንክ ልጠይቀኝ የፈለግከው መቼ ነው የተጠመቅከው ለማለት ነው። እሱም ያንተ ጥያቄ ነው። መቼ ነው የዳንከው ነው ያልኩህ። እሺ ጌታዬ መድኃኒቴ ኢየሱስ ክርስቶስን አምኜ ስጠመቅ መቼ ነው ያልኩህ። እንዴት አላልኩህ? መቼ ነው ያልኩህ። ለዛ እኮ ነው መቼ ነው የምትለኝ እኮ እምነትህ እያደገ የሚሄድ ነገር ነው እንጂ ስፔሲፊክ ቦታ ላይ ነው እኔ የፈለግከውን በለው። መቼ ነው የዳንከው ነው ጥያቄ። እሺ ይሄን እኮ ቅድም በ1990 አልኩህ። እሺ እንደዛ እሺ ሰምታችሁታል። የዳነው በ1990 ማለት በግድ ስፔሲፊክ ታይም እየሆነ ስፔሲፊክ ታይም ደግሞ አንተ ነህ የምታውቀው። ያንን መቼ እንደዳንክ የምታውቀው አንተ ነህ። እኛ ጌታዬ መድኃኒቴ ኢየሱስ ክርስቶስን ሳምን
ድኛለው ማለት ክሊር የሆነ መልስ መሰለኝ። ወዳጅ እኔ መቼ ነው ግን ብሎ መጠየቅ ግን ስፔሲፊክ ቀን ነው እና ቀኑ ለአንተ ምን ይሰራል? ምን ይሰራልሃል? መልስ ካለ ትመልስልኛለህ። ምን እንደሚሰራልኝ እኔ የምነግርህ። እንዴት ዳንክ ስል ክርስቶስ ኢየሱስን አምኜ ስቀበል ትላለህ። አለቀ። እሱ እንዴት ነው? መቼ ሲሆን ስለ ታይም ነው እያወራን ያለ ነው። ለዚህ ነው ቅድም ቢኒ ተደጋጋሚ ሲጠይቀ የራስን ጥያቄ ነው ለመመለስ የምትሞክረው። አየህ፣ ኦቨርፓስ ለማድረግ የምትሞክረው ይህንን ፖይንት ነው። ደግሜ እጠይቅሃለሁ፣ የዳንከው መቼ ነው? እሺ ጌታዬ መድኃኒቴ ኢየሱስ ክርስቶስን አምኜ ስጠመቅ በ1990 አዎ በ1990 ነው ይሄ ሰው የዳ ነው። ስንት ዓመት ነው አሁን? እድሜ ለምን እነግርሃለሁ እንዴ? ወይ መንገር አለብህ መደበቅ ስለማትችል ማለት ነው። ለመደበቅ አይደለም እዚህ ቤት ብራዘር እድሜ አይ ሶሪ እድሜ ነው ሽማግሌ ነኝ እና እድሜን አልነግርህም። ከ1990 በፊት አልዳንክም ነበር ማለት ነው። ጌታዬን አላምነውም ነበር። እኔ ጌታን ታምናለህ አልታምንም አላልጠየኩም። ከ1990 ዓመት በፊት አልዳንክም ማለት ነበር ወይ? የሚያስብ ጥያቄ እየጠየቃችሁ ይስሉ። በደንብ ሳቅ ብራዘር፣ እሱን አልከለክልህም። እኔ ጥያቄ በጣም ሲምፕል ነው፣ አሁንም እንዳታልፈው። ጥያቄ በጣም ሲምፕል ነው። ከ1990 ዓመት በፊት አልዳንክም ማለት ነበር ወይ? አዎ አምኜ ስላልተጠመቅኩኝ አልዳንኩኝም ነበር። አልዳንም ነበር ወዳጃችን። አዎ አሁን ስለዚህ ከ1990 ዓመት በፊት ይሄ ሰው ኦርቶዶክስ ነበረ ግን አልዳንም። ዶንት ፎርጌት ኦርቶዶክስ ነበርኩኝ ብያለሁ። ሌላ ከዛ ፊት የነበርኩትን እምነት ችግር ተጠይቃለሁ። እንደዛ ከንግግር እንደዛ መስለኝ ነው። ኦርቶዶክስ አልነበርክም ከዛ በፊት? ሶሪ ኦርቶዶክስ ነኝ አላልኩም አይደል? ከዛ ይሄው ጠየቅኩ። ሌላ ነገር አልተናገርኩም አይደል? ችግር የለም። ከዛ በፊት ምን ነበርክ? አስፈላጊ አይደለም መናገር አልፈልግም ነው። አስፈላጊ ነው ብራዘር፣ አትደበቅ። ይሄ መደበቅ አይደለም፣ ፐርሰናል ነገር። ከዛ በፊት ኦርቶዶክስ ተከታይ ነበርክ ወይስ አልነበርክም? ያኔ ሶሪ ውይይት ከሆነ ይቅርታ አድርግልኝ በእውነት ፐርሰናል ነገር እየጠየቀኝ። ቤተ እምነትን አትንገረን፣ የፈለግከውን ሁን። ነበርክ ወይስ አልነበርክም ነው ጥያቄው። ከዛ በፊት ኦርቶዶክስ ነበርክ ወይስ አልነበርክም? ዳኒ ይኸውልህ አትደበቅም ስልህ አልደበቅም። ከዛ በፊት ኦርቶዶክስ ነበርክ ወይስ አልነበርክም? እንግዲህ አምኜ ስልህ ኦርቶዶክስ እንዳልነበርኩ ወንድም አለ በግልጽ እየጠየኩ ነው ያለሁት። ኦርቶዶክስ ነበርክ ወይስ አልነበርክም? አልነበርኩኝም። ኧረ እባክህን ምንም ይሄ ሚስጥር አይደለም። ነበርኩ አልነበርኩ የፕራይቬሲ ጉዳይ አለ ብራዘር። ራስን ለመደበቅ ካልሞከርክ በስተቀር ወዳጃችን አልነበረም። እሺ ጌታን ባመንክ በዛ ሞመንት ላይ ልክ ጌታን አምነ ኢሚዲየትሊ ነው ሄደ የተጠመቀው። ልክ በቃ ዛሬ ጌታን ነገሩክ፣ አሁኑ ሄደ ወዲያውኑ ማለት ነው። ልክ ወንጌል እንደሰማ ወዲያውኑ ኢሚዲየትሊ የተጠመቀው። ይኸውልህ ቅድም ስመልስልህ እምነት በአንድ ጊዜ የሚፈጸም አይደለም። ትናንት አልጠየኩም ወዳጅ፣ የጠየኩህ በጣም የጠየኩ ወንጌል በሰማህበትና ኢየሱስ ክርስቶስን ባመንክበት በዛ ሞመንት ነው ወይ የተጠመቅከው ነው ጥያቄ። እሺ ዳኒ 2 ሲደመር 2 4 ነው። እንደዚህ አይነት ጥያቄ አይደለም የጠየቀኝ። አይዞህ የጠየቀኝ እምነት ነው። እምነት 2 ሲደመር 2 አይደለም። ኢየሱስ እንደሚያድን በሰማህበት ሞመንትና ይሄንን ኢየሱስ ክርስቶስን አምነ በተቀበልክበት በዛው ሞመንት ላይ ነው ወይ የተጠመከው? ጥያቄ እሱ ነው። ሶሪ ማለት በሂደት ነው። ያስፈልገው ብራዘር፣ ወደ መልሱ ምንም ሶሪ፣ ምንም ያልጠፋው ነገር የለም። ወደ መልሱ ውይይት ከሆነ ውይይት ነው ብራዘር፣ እየጠየቅኩ ነው። ውይይት ነው ብራዘር፣ ምንም ማለቃቀስ ያስፈልገው። ወደ መልሱ እንደዚህ አይነት ውይይት አይደለም። ወደ መልሱ እንደዚህ አይነት ውይይት ስመልስል እየጠበቅኩ ነው ያለው። ስመልስልህ አቁመህ እንዲህ ያለ ስፔሲፊክ ነገር ካልነገርከኝ ትለኛለህ። እንደዛ አይነት ስፔሲፊክ
መደበቅ የለም። አየህ ቅድም ኧረ እንደውም አንተ ነህ ጥያቄውን እየደበቅኩ ያለኸው እኮ ጥያቄውን እየደበቅኩ ያለኸው እኮ እኔ እኮ በጣም ተረጋግቼ ብራዘር ማን ያልተረጋጋ አይዞህ ወዳጄ ድምፅ ቀስ ብሎ ማውራት መሰለ መረጋጋት አይደለም። አሁን ወደ መልሱ እየጠበቅኩ አይደለም ወደ መልሱ ብራዘር እየጠበቅኩ ነው ያለው። እሺ ሂደቱን ንገረኝ ካልከኝ ተምር አላልኩም ብዙ ጊዜያቶች እሱ ያንተ ጥያቄ ነው ስለዚህ ነው የኔ ጥያቄ ዛሬም እሺ መልሴ እሱ እኮ ነው ዛሬ ምለው አንድ ቀን የለም አንድ ቀን ምለው የለም ትምህርት እየተማርኩኝ ስሩ ታይም እየተረዳው መጥቼ ሳታምን የተጠመቅከው ማለት ነው አምኜን የተጠመቅኩት በቃ አምኜን የተጠመቅከው ብለዋል ወዳጆቼ ሰምታችሁታል አምኜን የተጠመቅኩት አለ በዛ አንድ ወዳጄ አምኜን የተጠመቅኩት ብለሃል ሰምቻለሁ በዛ ያመንክበት ሞመንት የዛኑ ጊዜ ነው ውሃ ውስጥ የተነከርከው ወይ የተጠመቀው ይቅርታ አድርግልኝ አሁንም መልስልህ ምንድነው እምነት በአንድ ቀን የሆነች ሞሜንት አይደለም የሚመጣው እምነት ቀስ እያለ በመማር ስሩ ታይም ነው እንጂ ስንት ቀን ተማርክ ችግር የለም ስንት ቀን ተማርክ ይሄንን ኢየሱስ ኦልሞስት ከ6 ወር በላይ ተምሬያለሁ 6 ወር ሙሉ ተምሯል 6 ወር ሙሉ ተምረ ልክ 6ኛው ወር ላይ ነው ኢየሱስ ክርስቶስን ያመንከው እምነት ይኸውልህ ቅድም የጠየቁ እንደዚህ እምነት 2 ሲደመር 2 አይደለም ኢየሱስ ክርስቶስ 6ኛው ወር ላይ ነው ወይ ያወቅኩኝ እየተማርኩኝ እያመንኩኝ እያወቅኩኝ እየተማርኩኝ እያመንኩኝ ሄዳለሁ እንጂ የሆነች ስፔሲፊክ ሞመንት ለእምነት የሚባል ነገር የለም እያልኩ ነው እንደዛ ከሆነ እኔ እዚህ ያሉ ሰዎችንም ታች ያለም ሰው ጠይቅና እስቲ ይንገሩ አንድ የሆነች ሞመንት ላይ በዚች ቀን በዚች ሰዓት አምኜ ምናምን የሚባል ነገር እምነት ላይ የለም ምንድነው ያለን በደንብ ስሙት ለመደበቅ እየሞከረ ስላለ ማለት ነው ይሄ ሰው 6 ወር ሙሉ ተምሮ ኢየሱስ ክርስቶስን የህይወቱ ጌታና አዳኝ አድርጎ የሚቀበልበት እምነት 5 ወር ከ29 ቀን ሙሉ የለውም ይሄ ሰው እሱን አንተ አልክ አይዞህ ብራዘር አትደረብ ብራዘር እሺ ይቅርታ ልክ 6ኛው ወር ሲሞላ በ30 ቀኑ ላይ ልክ በ30ኛው ቀን ላይ እምነቱ ሙሉ ሆነ ከዛ ወስደው ውሃ ውስጥ ነከሩት እንደዛ ነው እያለን ያለው ወራጃችን እንዲህ አይነት እምነት የለም ብራዘር ከእግዚአብሔር ቃል ላሳይ ምን ማለት እንደሆነ ያልኩት ምን ማለት እንደሆነ ላሳይ እሺ ለመደበቅ ስለምትሞክር ነው ይሄንን እያልኩኝ ያለው እሺ እንደዚህ ነው የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው ተነስቶም ሄደ እነሆ ህንዳኬ የተባለ የኢትዮጵያ ንግስት አዛዥና ጃንደረባ የነበረው በገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ ሲመለስም በሰረገላው ተቀምጦ የነብዩን የኢሳይያስን መጽሐፍ ያነብ ነበረ መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው ፊልጶስም ሮጦ የነብዩን የኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታውቀዋለህን አለው ታስተውላለህን አለው እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው እንደ በግም ወደ መታረድ ተነዳ የበግ ጠቦቶች በሸላቶቹ ፊት ዝም እንደሚሉ እንዲሁ አፉን አልከፈተም በውርደቱ ፍርድ ተወገደ ሕይወቱም ከምድር ተወግዳለችና ትውልዱንስ ማን ይናገራል ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህ ስለማን ይናገራል ስለ ራሱ ነውን ወይስ ስለሌላ አለው ፊልጶስም አፉን ከፈተ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል የሰኔውት አይዞሽ
ሰበከለት ይላል። ምን ስለ ኢየሱስ ምን አደረገው? ሰበከው። ወዳጃችን ምን አለ? 6 ወር ይፈጃል አለ። እምነት ኢየሱስን ለማመን 6 ወር ይፈጃል አለ። የኢትዮጵያ ጃንደረባ ግን 6 ወር አልፈጀበት። የሚያድነው አንዴ ብራለ ይቅርታ የጨረስከው መስሎኝ ነው። ቀጥታ የሚያድነው ኢየሱስ ተነገረው። ይሄንን ኢየሱስ መሰከረለት። ይሄ ሰው አመነ። ማመኑን እንየው እስቲ ከራሱ አንደበት እንስማ። በመንገድም ሲሄዱ ወደ ውሃ ደረሰ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለ። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። 6 ወር ፈጀ? አልፈጀም ጋይስ። 6 ወር አለ? የለም። መልሶም እምነቱን ይሁን ስለ ኢየሱስ ነው ፊልጶስ አፉን ከፍቶ የነገረው። የኢትዮጵያው ጃንደረባው መልሱን ደግሞ እንየው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። እምነት ፕሮሰስ ነው? በጭራሽ። እዚህ ጊዜ ወስዷል? በጭራሽ። ፊልጶስ መጣ፣ የሚያነባውን ነገር ነገረው። ወንጌሉ ስለ ክርስቶስ ኢየሱስ ስለሆነ ስለ ኢየሱስ ነገረው። የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ አምናለሁ አለ። በፍጹም ልብ ከምታምን ከሆነ ተፈቅዶልሃል ብሎ ተጠመቀ። የጠየኩ ጥያቄ ልክ እንደዚሁ ነው። ኢየሱስ ክርስቶስን የህይወት ጌታና አዳኝ አድርገ የተቀበልክበት ሞመንት አለ ወይ? yes ኦኬ አሁን ታይም ቱ ኢት ኢየሱስ ክርስቶስ ወንጌል ስትሰማ ልክ እንደዚሁ ኢየሱስ ክርስቶስ የእግዚአብሔር ልጅ የህይወት አዳኝ እንደሆነ የገባክ ሞመንት አለ ወይ ነው ጥያቄው። ወይስ አሁንም ፕሮሰስ ላይ ነው? እሺ ጨረስክ? እሺ አይ መጽሐፉ ላይ በአብዛኛው ትክክል ብትናገርም ነገር ግን የተሳሳተ ነገርም ተናግረሃል። ለምሳሌ ጥያቄ ትክክል ባልሆነ ነገርማ እኔማ ፍቀድልኝ እንጂ እንዳው ዝም ብለህ ጥያቄን መልስልኝና ከዛ ደግሞ ስህተት የሆንኩትን ደግሞ አንተ ትጠይቀኛለህ። ከዛ እኔ ማስረዳሃለሁ ስህተቱን። ጥያቄ መልስ። እሺ የመሰከርኩበት ቀን የተጠመቅኩ ዕለት ነው። ከመጠመቄ በፊት ያው መመስከር ስላለብኝ መስከሬያለሁ። ስለመመስከር አልጠየኩም። ኢየሱስ ክርስቶስ የህይወት ጌታና አዳኝ እንደሆነ ያመንክበት ሞመንት አለ ወይ ነው ያልኩት። ይኸውልህ ቀደም ሲጀመር ሚስ ሪፕሬዘንት እያደረግከኝ አትደበቅ ብራዘር። ጥያቄ ጠይቄያለሁ፣ መልስ አልተደበኩም። ይኸውልህ አንተ ትክክል ያለውን ስለመመስከር አልጠየኩህም። የጠየኩ ኢየሱስ ልክ ኢትዮጵያዊ ጃንደረባ እንደተረዳው ኢየሱስ ክርስቶስ የህይወት ጌታና አዳኝ መሆኑን ያመንክበት ሞመንት አለ ወይ ነው ያልኩት። እሺ እኔ ከሌላ እምነት ስለመጣሁኝ ስሩ ታይም እየተማርኩኝ ሄጄ በተጠመቅኩበት ቀን ግን አምናለሁ ብዬ እኔ ስለመመስከር አልጠየኩም ብራዘር። የኔን ህይወት እየጠየቀኝ ስለሆነ የኔን ህይወት እየነገርኩህ ነው። ሞመንት ነው የጠየቁ አለክ ወይስ የለም? ልክ እንደ ኢትዮጵያው ጃንደረባ የእግዚአብሔር ልጅ ኢየሱስ ክርስቶስ የህይወት ጌታና አዳኝ መሆኑን ያመንክበት ሞመንት አለ ወይስ የለም? ይሄን ከመጀመሪያው ከሌላ እምነት ስለመጣው ሳላምን አይደለም የመጣው። የለም አለህ ወይስ የለም ነው ጥያቄ ብራዘር። እኔ ይኸውልህ ፐርሰናል ኤክስፒሪየንስ ስለሆነ አለህ ወይስ የለህም ነው ጥያቄ። አይም ሶሪ ብራዘር፣ መደበቅ አትችልም። እኔ እኮ ዛሬ ነው እኔ እኮ በዘጠና ነው አለህ ወይስ የለህም ብራዘር ማለት ምን አይነት ጥያቄ ነው የምትጠይቀው? በጣም ቀጥተኛ ጥያቄ፣ የእግዚአብሔርን ቃል መሰረት አድርገን እየጠየቅኩ ነው ያለው። አለህ ወይስ የለህም? እሺ አለኝ ብልህ ሳይኖረኝ መቼስ ክርስቶስን አልቀበልም ማለት ነው ወዳጄ። አለህ ወይስ የለህም ጥያቄ ክሊር ጥያቄ ነው። ክሊር መልስ አልኩ እኮ አለኝ አልኩ። እሺ አለ። በጣም ጥሩ አለኝ ብለዋል ወዳጆቼ። አምናስ ሳስፋይድ ምንም ነገር በምታደርገው ነገር ሳስፋይድ አይደለም መሆን አይጠበቅብም። ለመደበቅ ትክክለኛ ብራዘር ጥያቄም አሁን ለእኔና ለአንተ ውይይት የሚሆን ነገር ወይ ለሰዎች የሚተርፍ ነገር እያወራን ስላሉ አይዞ ብራዘር አይዞ አለኝ አለ። እሺ አሁን ይሄን ካልክ በኋላ ታብራራልኛለህ ብለሃል አይደል? ስለተናገርከው ቃል አብራራሽ አለኝ ብለሃል። ለምንድን ነው ግን እድል ማትሰጠው? አለኝ ብለሃል ብራዘር፣ እየተደበክ ስለሆነ
አይደለም። ዳኒ ዳኒ አላልኩ አለኝ አይደለም። ብለሃል አይደል? ከዛ በኋላ ግን ቅድም ያልከኝ ነገር ነበር አይደለ እንዴ? አለኝ ብለሃል። እሱን መልስልኝና አለኝ ብለሃል። ስለ ጃንደረባ ያወራኸውን ነገር ልናገር ስል ከዚህ ቀጥሎ ታብራራለህ አልከኝ። አሁን እስኪ ላብራራ እድል ስጠኝ። ጥሩ እሺ፣ አለኝ ብሏል። ከዚሁ ነው የምንቀጥለው። ቀጥል፣ ሂድ። ጥሩ ቴንኪው። ስህተቱ ምንድን ነው? ጥያቄ ነው የምጠይቀኝ። ስህተቱ ምንድን ነው? ሳብራራው። ለምንድን ነው ጥያቄ የምጠይቅህ? ላብራራው እንጂ ፈቀድክልኛል እንዴ? ስህተቱ ምንድን ነው? ስህተት ሰርተሃል ያልከኝ ስህተት ነው የምታሳየው። አዎ ምልህ ምንድን ነው መሰለህ፣ ልክ አንድን ሰው ልክ አሁን የኢትዮጵያዊ ጃንደረባው ሰው ከኢትዮጵያ መጥቶ ወደዛ የሚሄደው አስጀምሮ ሲጀመር በእግዚአብሔር የሚያምን ሰው ነው። በእግዚአብሔር ለማመኑ ደግሞ የብሉይ ኪዳን ሰው ነው። በእግዚአብሔር ለማመኑ ደግሞ የኢሳያስን መጽሐፍ ይዟል። ሌሎችንም መጽሐፍ እንደሚያነብ ደግሞ ስለዚህ ስህተቴን ንገረኝ። እየነገርኩህ እኮ ነው። ምን አለበት በትዕግስት ብታዳምጠኝ፣ ወይ ደግሞ 1 ደቂቃ ሰዓት ስጠኝና በሰዓቷ ልጨርስ ሀሳቤ። አለበለዚያ አታስቆመኝ። ውሸት እያወራ ስለሆነ እኮ ነው። ስህተቴ ምንድን ነው ዳኒ? ውሸት አይደለም፣ ስህተትን እየነገርኩህ እኮ ንገረኝ። እስካሁን ስህተቴን አላወራህም። ስህተቴ ምንድን ነው? ምንድን ነው ያልኩት? ስህተት እየነገርኩህ እኮ ነው። ስህተት በቅጽበት ያልከው ምኑን በቅጽበት ያልኩት? ለምንድን ነው ቃሌን እኔ እንድናገር የማትፈቅድልኝ? አንተ ስትናገር እኮ ጸጥ ብዬ ነው አይደለም አዳምጠው። ምኑን በስህተት ያልኩት? ኦኬ ይኸውልህ፣ አሁንም እሺ ልንገርህ። እርሱ አስቀድሞ በእግዚአብሔር የሚያምን ሰው ነው። ከዛ በኋላ የሚቀበለው ጌታ ኢየሱስ ክርስቶስን ነው። ስለዚህ እርሱ አምኖ ለመረዳት ቀላል ነው ለሱ። ስህተቱ ምንድን ነው? የኔን ስህተት ንገረኝ ዳኒ። ስተሃል ብለሃል። ስህተት ነው እየነገርኩህ እኮ ነው። ለምንድን ነው በትዕግስት የማታዳምጠው? ለምንድን ነው ትዕግስት የማይኖራችሁ? ግን በጣም በትዕግስት ነው እያወራን ያለ ነው ብራዘር። ፖለቲካ አትስራ። ምንድን ነው ስህተቱ? አንደኛ ይኸውልህ፣ መጥቶ ፊልጶስ በተናገረው ጊዜ ነው ያመነው አልክ። ይሄ አይደለም። ምክንያቱም ይህ ሰው አስቀድሞ ኢየሱስን ያምን ነበር። ኢየሱስን ያምን ነበር ወይ ወዳጅ? እባክህ ልናገር። ኢየሱስ ክርስቶስን ውይይት እናድርግ። ውይይት በቃ ቀጥሉ፣ ችግር የለም። ቴንኪው። እንደዚህ አትደበቅም ስል አይ እድል ማሰጠኝ ከሆነማ ምን ሰራው? ውሸት ነው እያወራ ያለው። ኢየሱስ ውሸት አይደለም ወይ? ውሸት አንተ ይኸውልህ፣ እንደውም ውሸት የምትለኝ ከሆነ አንተ ነው ትክክል ያልሆነ ነገር። እሺ እኮ ይኸው እየሞገትኩ እኮ ነው ያለው። ኢየሱስ ያምን ነበር ወይ? አፌን እንኳን እኮ እንዳልናገርኩ ካፌ አፍ እያስከኝ ነው። እንዴት ብዬ ነው የምናገረው እኮ? ኢየሱስን ያምን ነበር ወይ? ለምን ትዋሻለህ? ኢየሱስን ያምን ነበር ይሄ ሰው። እኔ አሁን በዛ ቅጽበት ላይ ኢየሱስን ያምን ነበር ብያለሁ። አልወጣኝም። እሺ እኔ ከዚህ በፊት ኢየሱስን ያምን ነበር ብያለሁ። ለምን አትረዳ? ሐሳቤን ልግለጽና ትክክል ካልሆነ አንተ ዘርዝረህ እንዳወራኸው ትክክል ካልሆነ ይሄ ሐሳብ አንፊልድ እዚህ ጋር ትክክል አይደለም ብለህ ንገረኝ፣ እሰማሃለሁ። እሺ ለምንድነው ሰዓት ማሰጠው? እኮ 30 ሰከንድ ወይ 1 ደቂቃ ነው የማወራው። ይሄ ጭቅጭቃችን ግን ከ3-4 ደቂቃ በላይ ይፈጃል። እንደዛ ከሚሆን መነጋገር እንድሰማ እንደዚህ እናድርግ። ኦኬ ዋሸህ ብለህ ሁለተኛ እንዳትዋሽ። ለምን? እስካሁን ድረስ ካወራኸው ንግግር ውስጥ የኔ ውሸት እስካሁን ስላላወራህ ማለት ነው። ውሸት ሳይሆን እኔ በዚህ መልኩ ረዳዋለሁ፣ ይሄን ሐሳብ በዚህ መልክ ልግለጥ ካልክ አይ ጌቭ ዩ ታይም። ከዛ ቀደም ካቆምንበት ፖይንት እንቀጥላለን ማለት ነው። ይሄው እኔ እስካሁን ድረስ የዋሸሁትን ፖይንት ልታሳየኝ አልቻልክም። ይሄው ጊዜ እሰጥሃለሁ፣ 1 ደቂቃ እሰጥሃለሁ። እዚህ ፖይንት ላይ ያለን ሪፍሌክሽን ስጠኝ፣ ችግር የለም እቀበላለሁ። እሺ ዳኒ፣ ይኸውልህ ሲጀመር እኔ ዋሸህ ብዬ አልተነሳሁኝም። ለዛውም አንተ ነው ዋሸህ ያልከኝ። እኔ ትክክል አይደለህም፣ እንደው አነጋገሬ ራሱ ይሄ ነው፣ ትክክል አይደለህም እዚህ ጋር ብዬ ነው የተናገርኩት። እንደውም በጣም ሲበዛብኝ ካፌ ላወጣው ነበር፣ እየተጠነቀቅኩ ነበር። ኦኬ ወደ ፖይንቴ ልሂድ። አሁን ወደ ፖይንቴ ስመጣ ይህ ሰው እዛው ነው። ይህ ሰው በመጀመሪያ አስቀድሞ በእግዚአብሔር የሚያምን ነበረ። በእግዚአብሔር ስለማመኑ የኢሳያስ መጽሐፍን እያነበበ መምጣቱ ምልክት ነው። የኢሳያስ መጽሐፍ ስላለው ደግሞ ሌሎች የብሉይ ኪዳን መጽሐፍቶችን ደግሞ እንደሚያነብ ያ ምልክት ነው። ስለዚህ ለዚህ ሰው
በሚማርበት ጊዜ ስለ ጌታ ኢየሱስ ክርስቶስ ፊልጶስ መጥቶ ሲያስረዳው አይደለም አንድ ቀን አንድ ሰዓት በቂ ነች። ለምን? መጽሐፍቶችን መርምሮ ያወቀ የተማረ በእጁ ላይ የኢሳይያስ መጽሐፍ ያለው ሰው ነው። ይሄን ሰው ግን ከኔ ጋር አምጥታ አታነጻጽረው ለማለት ፈልጌ ነው። ያመንክበት ቅጽበት እንደዛ ስላልከኝ ኖ አይደለም። ይህ ሰው በዛች ያቺ ዕለት የዳነባት ዕለት ነች፣ እቀበላለሁ። አዎ ለምን? ይህ ሰው አስቀድሞ እግዚአብሔርን የሚያምን ስለሆነ አስቀድሞ መጽሐፍትን መርምሮ የሚያውቅ ስለሆነ። እኔ ጋር ስትመጣ ግን ኖ ከሌላ እምነት ነው የመጣሁት ብያለሁ። ስለዚህ መጽሐፍቶችን አላቅም፣ ስለ ጌታ ኢየሱስ ክርስቶስ አላቅም፣ ስለ ብሉይ ኪዳን አላቅም። ስለዚህ እያንዳንዱን የምማርበት ጊዜ ሂደት ፈጅቷል። ስለዚህ መጨረሻ ላይ ግን በቃ ሙሉ ነኝ ብዬ ሳስብ እንዲያጠምቁኝ ጠየቋቸው፣ አጠመቁኝ። አሁን መልሴ ነው እንደው የተረዳኸኝ ይመስለኛል። ይቅርታ ቴንኪው ስላዳመጥከኝ። እሺ ችግር የለም። ሁለተኛ ይህንን ቃል ተሳስተሃል ያልክበትን ሀሳብ ክፍሉን ሳይሆን የተሳሳትኩት ከአንተ አንጻር የተወራ ወሬ አድርገህ ነው እያወራ ያለው። ክፍሉን አልተሳሳትኩም ማለት ነው። እንቀጥላለን። እዚህ ላይ ጊዜ ማባከን ስለማልፈልግ አንተ መጽሐፍ ቅዱስን መሰረት አድርግና ለመዳን 6 ወር ወይ ደግሞ ከዛ በላይ የፈጀባቸውን ከእግዚአብሔር ቃል ማስረጃ አስጠኝ። አንድ ሰው ወንጌል ሰምተው 6 ወር የፈጀባቸው ለመዳን ማስረጃ አስጠኝ። እኔ 6 ወር ይፈጃል እኮ አላልኩኝም። እሺ የቆየባቸው በቃ ወንጌል በጣም የቆየባቸው ሰዎች ከእግዚአብሔር ቃል ማስረጃ አስጠኝ። ለእኔ ያን ያህል ጊዜ ፈጀብኝ አልኩኝ እንጂ ግዴታ 6 ወር ነው አላልኩም። አንተ ነህ ሚስ ሪፕሬዘንት አድርገኸኛል። የለህም ማለት ነው። ለጠየቁ ጥያቄ መልስ የለኝም። ለእኔ ተምሬ ጌታዬን እስከማውቀው ድረስ ያን ያህል ጊዜ ፈጅቶብኛል። ከሌለህ በቃ ዋናው እሱ ነው። እንዳሌለህ ማሳየት ነው። የለህም በቃ አልፈዋለሁ ማለት ነው። እሺ ወደ ቀደሙ ጥያቄ እንመለስ። ቀደም ምንድን ነው ያልከን? ኢየሱስ ክርስቶስን የህይወት ጌታና አዳኝ እንደሆነ እሱን ስታምን የዘላለም ህይወት እንደምታገኝ ያመንክበት ሞመንት አለ ማለት ነው ከአንተ ንግግር። ምክንያቱም ሄጄ አጥምቁኝ ስትላቸው ኢሚዲየትሊ የዛኑ ቀን አላጠመቁም በእርግጠኝነት አይደል ነው? የዛኑ ቀን ሄደ ነው አጥምቁኛል፣ ከዛው አጠመቁክ? አይ ትምህርቱን ራሱ እዛው የንስሐ አባቴ ስለሰጡኝ ከእሳቸው ጋር ጨርሼ ቀጠሮ ይዤ ነው የተጠመቁት። ኦኬ የመጨረሻ የወሰንክ ቀን ኢየሱስ ክርስቶስ የህይወት ጌታና አዳኝ እንደሆነ ገብቶሃል ማለት ነው? አዎ ገብቶኛል። ለምን አልገባኝም? ሳይገባኝማ አምነሃል ማለት ነው። በዛ ሞመንት ላይ እምነትህ ሙሉ ነው ማለት ነው በኢየሱስ ሊያድንህ እንደሚችል። እምነትህ ሙሉ ነው ማለት ሙሉ እምነት ያለው አለ እንደሚችል ልክ አሁን እንደ ኢትዮጵያው ጃንደረባ ሊያድንህ እንደሚችል ኢየሱስ ክርስቶስ አዳኝ የህይወት ጌታ እንደሆነ ደግሞም የህይወት አዳኝ እንደሆነ የከፈለው ዋጋ በቂ እንደሆነ ገብቶሃል ማለት ነው። አጥምቁኝ ለማለት ስትሄድ። አዎ እሺ። በዚህ ሞመንት ላይ ድነህ ነበር? እኔ እምነቴን ከጥምቀቴ ነጥዬ አላየሁም። ስለዚህ ማመኔ ብቻ በቂ ነው ብዬ አላስብም። ያልጠየቅኩህ ድነህ ነበር ወይ እያልኩ ያለሁት ለመዳኔ ጥምቀቴ አስተዋጽኦ አለው እያልኩ ነው። እኔ አልጠየቅኩም። እሱ ድነህ ነበር ወይ አልጠየቀኝም። እኔ ደግሞ ነጥዬ እኔ አልጠየቅኩም። ብራዘር ያንተ መልስ ነው። እሱ ድነህ ነበር ወይ ነው ያልኩህ። እርሱን የሚያውቀው ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። እኔ አላውቅም። እሱ አልዳንክም ማለት ነው። በዛ ሰዓት አምናለሁኝ፣ እንዳዳነኝ አምናለሁ። ወዳጅ ግን እኔ ለራሴ ነበረ ወይስ አልነበረም ነው ጥያቄ። እሱ ነው በጣም ግልጽ ጥያቄ። በዚህ ጊዜ ድኛለሁ ብዬ መጽሐፍ ቅዱሳዊ ማደርግልህም እችላለሁ። እኔ እምነቴን ከጥምቀቴ አልጠየቅኩም። እኔ አልጠየቅኩም። በቃ ይሄን ነው የምመልስልህ። መልስ ያልኩ ጥያቄ በደንብ ስማ። ያልኩ ጥያቄ መልስ ከሌለ እኮ የለኝም ነው የሚባለው። መደበቅ አይደለም የሚያስፈልገው። የጠየቅኩ ጥያቄ በጣም ሲምፕል ነው። ኢየሱስ ክርስቶስን የህይወት ጌታና ዳኝ እንደሆነ ባመንክ በዛ ሞመንት ላይ የሥላሴ ልጅነትን ተቀብለ ነበር? ትክክለኛ ያልሆነ ጥያቄ ነው። ምክንያቱም እምነቴን ከጥምቀቴ መልስ ከሌለ የለኝም ነው የምትለኝ። እምነቴን ከጥምቀቴ አለየው። የሥላሴ እኔ ስለ ጥምቀት አላወራሁም። ነጥለህ እየጠየቀኝ ስለሆነ ልመልስልህ አልችልም። ይቅርታ ካልሆነ አይደለም ነው የምትለኝ። ነጥዬ ስላመጣሁብህ አይደለውም ነው የምትለኝ። የሥላሴ ልጅነትን አግኝተህ ነበር ወይስ አላገኘህም? አልዳንኩም ማለት አልችልም። ማዳኔ ክርስቶስ ስለሆነ እኔ አልጠየቅኩም። አሁን በደምብ ስማ። የሥላሴ ልጅነትን አግኝተህ ነበር ወይስ አላገኘህም?
በተጠመቅኩኝ ጊዜ አግኝቻለሁኝ። አልጠየኩም። አትደበቅ። ጥምቀት ጋር ሄደ የጠየቅኩ በዛ ሞመንት ላይ በግድ እንደዛ ካልሆነ እያልከኝ እኔ ደግሞ እምነቴን እኔ ስላንተ አልጠየኩም። ጥያቄን መልስ። ካለዛ እምነቴን ከጥምቀቴ በፍጹም አለይም ለይታ እኔ የጠየቅኩ በደምብ ስማኝ። የጠየቅኩ ልክ ለንስሐ አባት የነገርካቸው ቀን አጥምቁኝ፣ ይሄንን ጌታ የህይወቴ ጌታና ዳኛ አድርጌ መቀበሬን በቃ አምኛለሁ፣ ትክክል ነው ጌታዬ ያልክ የዛን ቀን አንተ የእግዚአብሔር ልጅ የሥላሴ ልጅነትን ያገኘ ሰው ነው ወይስ አይደለም ነው ጥያቄው። እኔ ደግሞ ምልህ ማዳን የክርስቶስ ነው። ነጥለህ ንገረኝ እያልከኝ ነው። ስለዚህ ነጥዬ የጠየቅኩ እምነትህን የጠየቅኩ እኔ ደግሞ ነጥዬ አልመልስልህም እኮ ነው መልስ የለህም ነው መልስ የለኝም። ይሄ መልስ የለኝም ነው የሚባለው። ብራዘር አየህ፣ ራስን አትደብቅም ነው። ለዚህ ነው ለአንተ መልስ የለኝም። ለኔ ነዋ ለኔ እኔ አንተ እምነት አይደለም የኔን ጥያቄ ነው መመለስ ያለብን። የኔ ጥያቄ በዛ ሞመንት ላይ የሥላሴ ልጅነትን ካገኘ አዎ አግኝቻለሁ፣ ካላገኘ አላገኘውም ነው እንጂ መደበቅ አያስፈልግም። እምነትህን ንገረኝ። በዛ ሞመንት ላይ የሥላሴ ልጅነትን አግኝታል ወይስ አላገኘ? ግልጽ ነው ጥያቄው ብራዘር። ካላገኘ አላገኘውም፣ ካገኘው አገኘው ነው የምትለው። ጥምቀት ስለጎደለው የሥላሴ ልጅነት አይገኝም ካልክ እኔ የተቀበልኩትና የተጠመቅኩት አምኜ ስጠመቅ ድኛለሁ። ነጥዬ ግን ስታምን እንደዚህ ብዬ ስታምን አለህ ወይስ የለህም? ጥያቄ ትክክል አይደለም ነው መልሴ። ስታምን አለህ ወይስ የለህም ነው ጥያቄ። እምነት ጥምቀት ጎሎት የሥላሴ ልጅነትን አግኝተሃል? ጥምቀት ጎሎ ገና ሳትጠመቅ የሥላሴ ልጅነትን አግኝተሃል በማመን? እኔ ያመነ የተጠመቀ ስለሚል አላገኘሁም። እንደዛ ነው ያልና አላገኘሁም። ሰምታችኋል? አላገኘሁም ማለት ውሳኔው የጌታ እችን ነው ፈልገው ብራዘር። አሁን እችን ነው ፈልገው። አሁን ማስረጃ ነው የምጠይቀህ። ሰው አምኖ ለዛ ነው የመለስኩልህ። እሱን ስለምትፈልግ ነው የመለስኩልህ። ብራዘር አይዞህ አመጠህም ቢሆን ለእኔ አይደለም ለራስህ ስትል የመለስኩት። ለራስህ ስትል ብራዘር ራስን አታታል ተወዳጅ። አመጠህም ቢሆን እንደዚህ አይነት ውይይት ግን ውይይት አይደለም። አይዞህ ብራዘር፣ እቺን ፖለቲክስ ድሮ አልፈናታል። መጽሐፍ ቅዱስን ግለጥና ሰዎች ኢየሱስ ክርስቶስን የህይወታቸው ጌታና አዳኝ አድርገው በተቀበሉበት በዛ ሞመንት ኢየሱስን ጌታና አዳኝ አድርገው በተቀበሉበት ሞመንት የሥላሴ ልጅነትን የእግዚአብሔር ልጅነትን አያገኙም የሚል ማስረጃ አንተ። አንተም ያገኛሉ የሚል ማስረጃ መልስ የለኝም ስትለኝ እሰጥሃለሁ ማስረጃ አንተ። እኔ ከመጽሐፍ ቅዱስ ያመነ የተጠመቀ ማስረጃ ይኸው እየነገርኩህ። ይሄ ማስረጃ አይደለም? ያመነ የተጠመቀ ይድናል። ጥያቄ ላስታውስ ከረሳው፣ ሰዎች ኢየሱስ ክርስቶስን የህይወታቸው ጌታና አዳኝ አድርገው በተቀበሉ በዛ ሞመንት ላይ የሥላሴ ልጅነትን አላገኙም የሚል ማስረጃ አንተ። እኔ ሲጀመር ይኸውልህ የጠየቀኝ ጥያቄ ማስረጃ ነው የጠየቁ ማስረጃ አንተ። እሺ የለኝም። በቃ የለም። በቃ ሌላ ጊዜ ሲኖርህ ምክንያቱም ጥያቄው ትክክል ስላልሆነ መልስ የለውም። ሲኖርህ ትመጣለህ። ብራዘር አትደበቁ የምንለው ለዚህ ነው። አትደበቅ ብራዘር፣ መደበቅ የለብህም። አየህ፣ ይህችን ቃል ለማውጣት ነው ዘመናት ከቢኒ ጋር ስትታሽ ነበር። አየህ፣ ይሄ የዘመናት የቤተ ክርስቲያን ምንፍቅና ነው። ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ሲቀበል የእግዚአብሔር ልጅ ይሆናል። ማስረጃ ትፈልጋለህ? አዎ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ጥቅስ አለን። እኛ ግን ክርስቲያኖች ነን። ለተቀበሉት ሁሉ ግን በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። አየህ፣ የእግዚአብሔር ልጅነት ሰው በእምነት ይቀበላል ማለት ነው። የእግዚአብሔር ቃል ውስጥ አየህ፣ የታገልከው ጥምቀት ውስጥ ገብተህ የእግዚአብሔር ልጅነት እንዳገኘ እንዲሰማን ለማድረግ ነው ወዳጅ። የእግዚአብሔር ቃል ግልጽ ነው ወዳጅ። ይኸው በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? በእምነት በኩል። ሰው ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ሲቀበል በዛ ሞመንት ላይ
የሥላሴ ልጅነትን ይቀበላል። የእግዚአብሔር ልጅነትን ያገኛል። የአምላክ ቃል ቀጥሎ ያለውን አንብብ። ምን ማንበብ እንዳለብኝ እኔ የማውቀው አንተ አይደለም። የለህም ግን አንተ በጥምቀት በኩል የሥላሴ ልጅነት ተገኘ የሚል ማስረጃ የለም። አየህ፣ ሰው አንተ አምነህ ኢየሱስ ክርስቶስን አምነህ ተቀብለህ የእግዚአብሔር ልጅነት አይገኝም የሚል የዘመናት የቤተ ክርስቲያን ምንፍቅና ነው። የእግዚአብሔር ልጅነት ሰው በክርስቶስ ኢየሱስ ባመነ በዛው ቅስፈት ይድናል፣ የሥላሴ ልጅነትን ያገኛል። የአምላክ ቃል ነው የሚናገር። አንተ ለምታወራው ግን ጥቅስ የለም። እኛ ግን ዳንኤል አባቶች የተመሰከረላቸው በጥምቀት ነው በእምነት ይጠመቁ ነበር እንዴ? አንድ ሰው ደግሞ አምኛለሁ ብሎ ከዛ ካልተጠመኩ ግን አልዳንኩም ካለ ይሄ ሰውዬ ሲጀምር አምኗል። ምክንያቱም እምነት ካለ እኮ ተስፋ የሚያደርገውን ነገር ኦልሬዲ ያስረግጧል። ግልጽ ነው። የማያየውን ነገር ደግሞ ተረድቷል። በቃ ስለዚህ አንድ ሰው አምኛለሁ ግን ካልተጠመኩኝ ደግሞ አልዳንኩም ካለ ሲጀምር አላመነም። ምክንያቱም ለሽማግሌዎችም የተመሰከረላቸው በዚህ ነው።